አታዩም የ20 ዓመቱ ፓስተር ቸርች በትኝ ሄድኩ ብሎ ያለው እንዴት ነው እዚህ ቤት ዝም ብሎ ነው የሚዋሻው ድሮኔ እኮ በዛ በነበርኩበት ሳለ ተዋሻላችሁ ተብሎ ሲባል እውነት አልመሰለኝም ነበር ገና በመምጣቴ በመጀመሪያ ቀን ያልሆንኩትን ነው ብሎ መመሩ እንደዚህ ይናገራል ኧረ አይተውኝም እዛው ሚዲያ ላይ ይሰማል ምን ይሻላል አይነት ብሎ የሚያወራ ነው ይመስል ቀሲሱም እዚህ ይወልንትን ብለውላል ሳቸውም አቁርፈዋል የ30 ዓመት የ20 ዓመት ፓስተር ሲጠመቅ ጥርስ በጥርስ ሊሆኑ ይገባል እንጂ እኛኛውም ላይ ፈገግታ አይታይም ዋናውም ላይ ፈገግታ አይታይም ቆርቦ የወጣው ሰውዬ እንዴ አሁን ቅዱስ ቁርባን አቁርባችሁኛ ነበር እንዴ እና በቃ እንዴት ነው ውሸት ሃይማኖት ለማወቅ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው እነ መምህር ያለ አሁን ዘማርያም ዘመሸማቀቅ ነው ይያላል ቴዲ ዘመሸማቀቅ ነው እንጂ ቴዲ ዘማርያም አይደለም ቴዲ ዘመሸማቀቅ ስታሳፍሩ በዓለም ፊት በራሳችሁ ቤት ላይ በራሳችሁ ህዝብ ፊት የሐሰት ምስክርነት ኢየሱስ ክርስቶስን የማያከብር ትውልድን የሚያታልል እንደዚህ ፊታቸው ከሰል መሰል ያለ አንዳቸውም ላይ የደስታ ፊት አይነበብም በሰማይ ደስ መላእክት ደስ ተሰኙ ምናም ነገር ብሎ ሊል ይችላል እንዲህ ነው የሚያዋርዳችሁ ጌታ ኢየሱስ ማለት እንደዚህ ነው አንገት የሚያስደፋየ በጽድቅ መንገድ አይደለም ማናችሁ ደምረው ወንጌል ሰብካችሁት አንዳችሁ ወንጌል እናንተ ቤት የታለና ስለ ኢየሱስ ክርስቶስ ምን ወንጌል አለና እንደዚህ ነው ሸዋቀቁት የመጨረሻ ላሳይና ለወንድሞች ልስጣቸው ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው እነ መምህር ቢንያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል ሁላችሁም ታውቋቸዋላችሁ መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይተው የቤተክርስቲያኒቱን ስርዓት ስለወደዳት ስላወቃት ስለተረዳት ጣዕሟን ከፓስተርነት ወደ ሀብተ ወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል ክብርና ምስጋና ለአምላካችን ይሁን በዚህ መንገድ ውስጥ እየተመላለሱ ያሉ መንገድ ላይ ያሉ ብዙ ወንድሞች ስላሉ የሱም ወንድሞች ስላሉ ቤተሰቦች ስላሉ እዚህ ቦታ ላይ ለመድረሱ እናቱ የከፈሉለትን መስዋዕትነት ወንድሞቹ ጓደኞቹ ያደረጉለትን ነገር በሙሉ በምስክርነት እንሰማለን በስማ እሺ ይሄንን ይመስላል እንግዲህ ውሎ የ20 ዓመት ፓስተር ወደ ኦርቶዶክስ ተመለሰ ተብሎ ሊሰራ የተፈለገው ፖለቲካና ከዚህ ሊያገኙት የፈለጉት ትርፍ ምንድነው ብሎ የሚለውን ከወንድሞችም ጋር እናወራበታለን ምናልባት የኢትዮጵያ ሙሉ ወንጌል ቤተክርስቲያን እዚህ ጋር በደምረው ወልዴ ላይ የጻፈችው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ደብዳቤ አለ አነብላችኋለሁ እንደዚህ ካሜራውን አርጌ ለማንበብ ስለማይመቸኝ ያው ባዳማ ታንከኛ ሰፈር ማለት 09 ያለው ማለት ነው ባዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ለወንድም ደምረው ወልዴ ጉዳዩን መግለጫ ስለመስጠት ይመለከታል ይላል እኔ እዚህ ጋር ከፍ አድርጌ አነባዋለሁ እሺ የ20 ዓመቱ ፓስተር እዚህ ጋር ቁጭ በሏ የማ ፓስተር እንደሆኑ ይጣራል እሺ ደምረው ወልዴ ላለፉት 3 ዓመታት ይላል በኢትዮጵያ ሙሉ ወንጌል 3 ዓመታት የቤተክርስቲያን አባል የነበረ ወንድም ነው በዚህም ቆይታው በቤተክርስቲያን
የባህሪ መለዋወጥና የክርስቲያናዊ ስነ ምግባር ስለተመለከተችበት ክርስቲያናዊ ስነ ምግባር ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎት በማገልገል ይስተካከል ማንኛውን መንፈሳዊ አገልግሎቶችን በማግለል ይስተካከል በሚል ተስፋ ስትገስጽና ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳራታቸው ይከተሏቸዋል፣ በእነሱም ጠንቅ የእውነትን መንገድ ይሰደባል፣ ገንዘብን በመመኘት የተፈጠረውን ነገር ይረቡባቸዋል። ሁለተኛ ጴጥሮስ መልእክት ላይ ያለው ቃል ማለት ነው። እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈትና የሐሜተኞችን ትኩረት በመሳብ ሥራ ላይ በመጠመድ ምርጫው አድርጓል። ካለምንም የነገረ መለኮት አስተውሎ መንፈሳዊ ብስለትና የአገልግሎት ስልጠና ዘመኑ የፈጠረውን በይነ መረብን በመጠቀም ከቤተ ክርስቲያናችን ትምህርትና አቋም ውጭ የሆኑትን የእውነትን መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክታክ በይነ መረብ ላይ የኢትዮጵያ ሕገ መንግስት የሌለውን የሃይማኖትም ይሁን የሌላውን ግለሰብ የተሳደበና ያንቋሸ በሕግ ተጠያቂ እንደሚደነግግ እየታወቀ የተለያዩ ቤተ እምነቶችን በመጥቀስ መሳደብም በቤተክርስቲያንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎችን እንዲፈጠሩ ምክንያት የነበረ ሲሆን በቤተ ክርስቲያን ጥረት በሃይማኖት መሪዎች ይቅርታና ልበሰፊነት ሊታለፍ ችሏል። በአሁኑ ወቅት ወንድማችን የቤተ ክርስቲያናችን ሰፊ ትዕግስትን በመናቅ በመሰረታዊ ወይንም አእማር ትምህርቶችን ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነ ቤተ ክርስቲያንንና ግለሰብን እያንቋሸ ስለሆነ ይህንን መግለጫ ማውጣት አስፈላጊ ሆኖ አግኝተነዋል። ስለዚህም ይህ ወንድም አስቀድሞ የቤተክርስቲያናችን ስርዓትና ትምህርት የማይሄድ ያልተቋረጠ መንፈሳዊ ህብረትን የማያደርግና ከማንኛውም አገልግሎት ታግዶ ራሱን እንዲያይ በተሰጠው የእርምት ጊዜ ውስጥ ከስተቱ መመለስ ባለመቻሉ እንዲሁም በቤተ እምነታችንም ሆነ በአጥቢያችን ከግለሰብ ስም በፊት እንደ ሹመት አገልጋይ እገሌ የሚል የማትጠቀም መሆኑን እየገለጸን አገልጋይ ደምረው ወልዴ ነኝ የሚለውን ቀድሞውንም ቢሆን ይህንን ድርጊት አጥብቀን እያወገዘን በመሆኑ እያሳወቅን በዚህ መሰረት አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለው ሁኔታ በ02/08/2017 ዓ.ም ጀምሮ ከቤተክርስቲያናችን ከአባልነት የተሰረዘ መሆኑን እንገልጻለን። ስለሆነም ቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንና በአጥቢያችን በአዳማ ታንከኛ ሰፈር ሙሉ ወንጌል ቤተክርስቲያን በሚል ስም በምንም አይነት ሁኔታ ከዚህም በኋላ መጠቀም የማይችል መሆኑን እንገልጻለን። ቤተክርስቲያን ወደ ልቡ እንዲመለስና ከብክነት እንዲወጣ ልመናና ጸሎት እንደምታደርግለት እያሳወቅን የቤተክርስቲያናችን አባላት ሁሉ ከሐሰተኛ ትርክቶችና ማታለል ራሳችሁን እንድትጠብቁና ከዚህም ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉ እናስገነዝባለን። የታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አዳማ ሚያዝያ 22 2017 ማተም ያው የኢትዮጵያ ሙሉ ወንጌል ቤተክርስቲያን አዳማ አጥቢያ ታንከኛ ሰፈር አውቀዋለሁ። ቤተክርስቲያኑ ራሱ ሰፈሩንም አውቀዋለሁ። ኦኬ ያው ከላይ ህዳጉ ላይ ያለው ሄድ ፔፐር ያለበት ማለት ነው። ስለዚህ በምንም አይነት ሹመት ያልተሾመ መሆኑን በፓስተርነትም እንዳላገለገለ እንዳልተሾመም እናስገነዝባለን ብሎ አሉ። ኦኬ ይህን ቪዲዮ እዚህ ሲናገሩ ምን ጥቅም ሊያማግኘት ነው ታዲያ እንደዚህ ተዋሸው ብላችሁ ካላችሁ አንዴ ላሰማ። የራሱ ቸርች ከፍቶ ሙሉ ወንጌል ምን ብላ ትላለች? እኔ አልሾምኩትም፣ ፓስተርም አይደለም፣ አገልጋይም ተብሎ መጠራት የለበትም፣ እኔም ጋር 3 ዓመት ነው የቆየው ነው ያለችው ሙሉ ወንጌል ቤተክርስቲያን። እዚህ ያለው የ20 ዓመት ፓስተር ነኝ ነው ያለው። 17 ዓመት የት ነበረ ፓስተር ሲያደርግ የነበረው? መቼም የሙሉ ወንጌል ቤተክርስቲያን ፓስተር አልነበረም። የራሱን ፓስተር መስርቶ ራሱን ቸርች ከፍቶ ህዝቡን ሁሉ በትኖ ነው የመጣው ነው እና ብዙ የሚመጡም አሉ የጠፉ ብሏል። እሱ የሚያመጣቸው እናያለን። መቼም እንደሱ አይምሯቸውን የሳቱ ትውልድና በገንዘብ በቀይ ወጥ የተደለሉ የዘመናችን ይሁዳዎች ካልሆኑ በስተቀር ማናውቀው ቤት አይደለም። እና 3 ዓመት በኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ ሰፈር ነበረ።
ከዛ በፊት ምን ያህል ዘመን እንደሆነ አላውቅም እንጂ በደቡብ አጥቢያ ሙሉ ወንጌል ቤተክርስቲያን ናዝሬት ቀበሌ 10 ውስጥ እንደነበር አውቃለሁ። እሱን ማረጋገጫ ማምጣት ምንም አያቅተኝም ላምጣ ብዬ ካልኩኝ። ግን 20 ዓመት ሙሉ ፓስተር ነኝ ብሎ ሲል ራሱ ደምረው እንኳን አፍሯል። እነዚህ የሚወሰዱ ሰዎች ወይ እነዚህ ይሆናሉ የ20 ዓመት ፓስተር ነው ብሎ ያሉት። ምንድነው አንድ የተባለው ማለት ነው። ገጠር አንዱ አደል ሊያድን ወጣ። አደል ሊያድን ወጣና አደል ሊያድን የወጣበት ጫካ ውስጥ አንበሳም፣ ጦጣም፣ ዝንጀሮም፣ ጉሬዛም፣ ድኩላም፣ አጋዘንም፣ ጥንቸልም፣ ጃርት ምናም ነገር የሚባሉ እንደዚህ ዋልደጌሳ ምናም ነገር የሚባሉ እንስሶች አሉና ዝም ብሎ ምንሽሩ ነው ይዞ የወጣው ሊያድን። ሌሎቹ ሲያድን አይቶ ማለት ነው። ጦሩን ምንሽሩ ነገር ይዞ ወጣ ሊያድን እና ወጣና የእንስሶቹን ስም አያውቅም። የትኛው ምን እንደሆነ፣ የትኛው ጥንቸል፣ የትኛው ድኩላ፣ የትኛው ጅብ፣ የትኛው ከርከሮ፣ የትኛው አጋዘን ምናም ነገር አያውቅም። እና ሲሄድ ገና እንደሄደ በለስ ሲቀናው የሆነ ቋጥኝ ላይ የሆነች ጆሮዋ ትልልቅ የሆነች ነገር አገኘ። ትንሽዬ ነች ግን ጆሮዋ በጣም ትልልቅ ነው። የቁመቷን ያህል ጆሮዋ እንትን ያለች አገኘ ሲና ተኩሶ ነው በጦር ወግቶ ገደላትና ኧረ ጎራው አለ። ኧረ ጎራው እኔ ጠቅላሽከር አንበሳ ገዳይ ምናምን ነገር እያለ ጮህ ጀመረ። ከዛ ድረሱልኝ ገድያለሁ አለ። ምንድነው የገደልከው? ምንድነው ገድያለሁ በቃ እንትና ዘርየዋለሁኝ። ምንድነው የገደልከው ነገር? ድኩላ ነው ወይስ አንበሳ ነው ወይስ ነብር ነው ወይስ ጅብ ነው? ምንድነው የገደልከው? ገድያለሁ ይላል። የገጠር ሰው ነው እንግዲህ ገደል ማሚቶ ያስተጋባል። ገድያለሁ ብዬ ስላችሁ ገድያለሁ ይላል። የገደልከውን ስሙን ንገረን አሉት። በርቀት በወንዝ ማዶ ነው የሚጠራሩት። አያከሌ እያሉ ማለት ነው። ገድያለሁ ምንድነው የገደልከው? ስሟን አላውቅም፣ ጆሮ ትልልቅ ነገር ግን ገድያለሁ አለ። እና የቲክቶክ አዳኞች ማርከዋል። የማረቁት ግን ጆሮ ትልልቅ ነገር አይነት ነገር ነው። ፓስተር ይሁን ዘማሪ 20 ዓመት ያገልግል 2 ዓመት የቤተክርስቲያን ሽማግሌውን ምንም የሚያውቁት ነገር የለም። የሀገሬን አዳኝ ያስታውሰኛላ። ማርካለው ምንድነው የማረካችሁት? ጆሮ ትልልቅ ነገር ነው የገደልኩት አለ። ጆሮአቲ ትልቅ ነገር ነው የገደልኩት ገድያለሁ አለ። ምንድነው እሱ? አንበሳ ነው አላቅም፣ ጅብ ነው አላቅም፣ ከርከሮ ነው አላቅም። ሳያቅ ነው ሄዶ የመታው ማለት ነው። ጥንቸልና ጅብን አንበሳና ድኩላ ለይቶ የማያውቅ ፓስተርና ምንመንን ዘማሪና ወንጌላዊ ለይተው የማያውቁ እሺ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ እዚህ ጋር ደምረው ቢነግረኝ ደስ ይለኛል። እዚህ ጋር ያው በውስጡ ያወራው ምን እየተካሄደው ነው? ግን ዲያቆን ዘማሪያም እንደዚህ ነው። ዛሬም ተዋሻላችሁ። ዛሬም እኔን እኮ ቁጭ አድርጎኝ እኮ እየዋሸ ነው። አደራ ኤርሚያስ እንዳያዩ ብሎ ይሆን እዚህ ኤርሚያስ ጋር እንዳይደርስ ይህ ቪዲዮ ብሎት ይሆን? ላይቭ ነው ያየንህ ድሮና አነጣጥራ ነው ያየች። ልትመጣ ሳይሆን ልትቀርጽህ እና ዲያቆን ዘማሪያም ዋሸኮ እሳቸው መምህር አይደሉም እንዴ? ኧረ እኔ እንኳን 20 ዓመት አይደለም 20 ሰው እንኳን አያውቀኝም ቸርች ውስጥ በፓስተርነቴ። የምታወቀው ቤተክርስቲያኔ በጥባጭ እንደሆን ብላን የጻፈችው ደብዳቤውን እንኳን አላነበበው። ሶሻል ሚዲያ ላይ እኮ ተበትነዋል። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ አጥቢያ እኮ ራሱ የጻፈችብኝ በኢ ክርስቲያናዊ ስነ ምግባር ተባሮ የወጣ ሰው ነው እኮ ብሎ ነው ያለው። ቢያንስ እንኳን እሱ እንዴት አያነበውም? አሁን ሶሻል ሚዲያ ዘመን ነው ብሎ ያወራው ይሆን በሆዱ? እኛ እዚህ ለምን ደረታቸውን ነፍተው አስጠመቅኑ ብለው ለምን ቀና አላሉ? ይኸውልህ
አሁን ይሄን ፊት ከማየት የበለጠ ምን የሚያሳዝን ነገር አለው? ወንድሞቼ ነው። አሁን ተጠመቀ ነው የሚባለው፣ ተጨነቀ ነው የሚባለው። ይሄኛው ተጠመቀ፣ ይሄኛው ተጨነቀ። ተጠማቂ ተጨናቂ። እግዚኦ እግዚኦ እግዚኦ። ተጠማቂ ተጨናቂ። ያው ጣቱን ከጣቱ ቁልፍልፍ አድርጎ አስሮ ተቀምጧል። ተጠማቂ የ20 ዓመት ፖስተር ነው። ኖት ፓስተር። ፖስተር ከሆነ ልንሰጠው እንችላለን። ኖት ፓስተር። ፓስተር ማ እንደ የለም። ዘቤ ምን አለ? ቆይችን ነገር ካመጣ አይቀር አንተዬ ሰይ እኛ ቤት እንደዚህ ዝም ብሎ ፓስተር መሆን አትችልም። ይቻላል። አይችልም። ትችላለህ። አትችልም። ኖ ቆይ አንተዬ ምን እንደሚል ቆይ አንድ ቪዲዮ እዚህ ጋር ላይ ይመስለኛል። የት ነበረ? እሺ ዘበነ እዛ ቤት ፓስተር መሆን ይቻላል ብሎ ሲል ማን ነው? ኡስታዝ ደግሞ አይቻልም ፓስተር መሆን አትችልም ብሎ ያለበትን እሷን ቪዲዮ ብታመጡልኝ። እማ ቤት ነበር ያየሁት ዛሬ። ወንድሞቼና እህቶቼ ዳውንሎድ ያደርኩት መስሎኝ ነበር። አሲላኩልኝ ዘበነ እዛ ቤት ጴንጤ ቤት ፓስተር መሆን ትችላለህ በፈለክበት ሰዓት ላይ ብሎ ሲል ኡስታዝ ደግሞ አትችልም አለ። አትችልም። እሷን ቪዲዮ ነበር የፈለኩት። አዎ ሴቭ ያደርኩት መስሎኝ። ኦኬ ቺቶን አይደለም አቺቶ ኖ አላገኘሁትም። ኤኒዌይ ቪዲዮ ነበር የያዝኩት እና እንደዚህ አይነት ውሸት ምን ሊሰራበት ነው የታቀደው? ወንድሞቼ ይኖር ነበር ቀጥተኛይቱን ሃይማኖት ለማወቅ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነው ረጅም ጊዜ ክትትል ሲያደርግ ቆይተው የቤተክርስቲያኒቱን ስርዓት ስለወደዳት፣ ስላወቃት፣ ስለተረዳት ጣዕሟን ከፓስተርነት ወደ ሀብተ ወልድነት እንደገና በቄደር ዛሬ ተጠምቆ በቄደር ጥምቀት ተመልሷል። ክብርና ምስጋና ለአምላካችን ይሁን። አብራችሁም በዚህ በሶሻል ሚዲያ ላይ ቆያችሁ ኦርቶዶክሳውያን ምን ተሰማችሁ? የ20 ዓመት ፓስተር ተብሎ መምህራኖቻችሁ ሲዋሹ ምን ተሰምቷችሁ ይሆን? ውስጣችሁ አሳፈሩን፣ አንገታችንን አስደፉን እያላችሁ ይሆን ኮሜንት የምታደርጉት? እዚህ እልል የምትሉት እንዲህ አይነት ውርደት የራሱ ቸርች ያለው ብሎ ያለ እንዲህ አይነት ውርደት የቤተክርስቲያኒቱን እንኳን ደብዳቤ ያላነበበ የጅብ ችኩል ቀንድ ይነክሳል ተብሎ የሚባል አይነት መምህር መጽሐፍ ቅዱስ ጥሎ መጽሐፍቶቻችን ጥራት የላቸውም ይሰብሰቡልን ብሎ ያላቸውን መጽሐፍቶች በደረቱ ላይ እንደዚህ ታቅፎ እኛ ለተለት በየቀኑ ያወጣን የምናሳያቸውን ስተቶች መጽሐፍ ቅዱስን ብሉይና አዲስ ኪዳንን ጥሎ ኢየሱስ ክርስቶስን ጥሎ ዓለምን ወዶ የክብር ወንጌል ከሚሰበክባት የመዳን ቃል ከሚሰበክባት ከሙሉ ወንጌል ቤተክርስቲያን የህይወት ቃል ከሚነገርባት ቤተክርስቲያን ወጥቶ ፍጡርና ፈጣሪ ጌታና ባሪያ የማይለይበት ቤት አመት ጠብቆ ወር ጠብቆ በ27 ብቻ ስሙ የሚከብርበት ቤት እዛ ሄደ ማለት ነው። እና ምንድነው ከዚህ ሊያገኙት የፈለጉት ጥቅም? ይሄንን ወንድሞች ይናገሩበታል።
ጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር አድርጉት። ያንን ቪዲዮ አሳያችኋለሁ። ተባረኩ። ዳጊ የምትለው ካለ ካንተ ልቀጥል፣ ካንተ ልጀምር ከታች። እሺ ኤርሚ፣ ያው ምለው ነገር አለኝ። የምናገርበት ሐሳብ ርዕሱ ኦርቶዶክሳውያኖች የማይዋሹበት ርዕስ ምንድነው? ማለት በምንድነው? በምን ጉዳይ ነው ማትዋሹት? አይ ነው ሁሉም ኦርቶዶክስ ይዋሻል ማለት አይደለም። ግን በዚህ ልክ በዚህ ደረጃ በተለይ መምህራን ማለት የሆነ ርዕስ የለም ማለት ነው ማትዋሹበት። በጣም ልብ ይሰብራል። ለእናንተ አፈርኩኝ። አንዳንድ ጊዜ ኤርሚ እንዳለው የጅብ ችኩል ቀንድ ይነክሳል ሆኖ በራሳችሁ ሜዳ ስትቻኮሉ ማለት ነው። ስትቻኮሉ ፖለቲካውን ስትሰሩ፣ ድራማውን ስትሰሩ በአንድ ቀላል ስህተት ድራማችሁ ፈረሰ። ጥሩ መታችሁ ነበር፣ ጥሩ ፖለቲካ ሰርታችሁ ነበር፣ አሪፍ የሚመስል ያ ሁሉ ልፋት እንዴት እንደምትበሽቁ አሁን ቪዲዮ ስታዩት፣ ያ ሁሉ ልፋት፣ ያ ሁሉ ግርግር፣ ያ ሁሉ ፖለቲካ በአንድ ተራ ውሸት በዛ አውደ ምሕረት ላይ ሊነገር በማይገባው በግለሰቡም ይሁን በቦታውም የማይመጥን ተራ ውሸት የሁሉ ድራማ ሲፈርስ ስታዩ ምን እንደሚሰማችሁ አላውቅም። እኔ ኮንሰርን ማረገው ስለ ነፍስ ነው፣ ስለ ሰው ነው ግድ የሚለኝ። እዚህ ቤት ያለ ሰው ይበልጣል እዛ ቤት ከሄደ። ግን ከ99 አንዱ ግድ ይለኛል። ኤርሚያስ ግድ ይለዋል፣ ሌሎች እህቶች ወንድሞች። ስለ ሰው ነፍስ ይገደኛል። ስለ ፖለቲካ አይገደኝም፣ ስለ መሰሩ ድራማ አይገደኝም። ስለ ጠፋችሁ አንዷ በግ ግድ ይለኛል። እሱን ኮንታክት ማድረግ ለኔ በጣም ቀላል ነው። ሙስሊሞችን፣ ኦርቶዶክሶችን፣ በተለያዩ እምነት ውስጥ ያሉትን ሰዎች ኮንታክት እንደማድረግ አረጋዋለሁ። ምንም ችግር የለውም። የሃይማኖት መለወጡ ለኔ እንትን አይልም። ኢትስ ኦኬ። የእግዚአብሔር ቀን ደርሶ በንስሐ የሚመለስበት ጊዜ ይኖራል አይኖርም፣ ያየው ግለሰብ ውሳኔ ነው። ኦኬ ችግር የለውም። ለኔም ሆነ ከኤርሚያስም ጋር ስናወራ ነበር፣ ከሌሎች ወንድሞች እህቶችም ጋር ስናወራ የግለሰቡ ነፍስ የግለሰቡ ህይወት ነው እንጂ የሚያሳስበን ኦርቶዶክስ የምትሰራው ፖለቲካ ፕራዮሪቲ የምንሰጠው ጉዳይ አይደለም። ግን እንደው ይሄ ሁሉ ድካም ያሳዝናል። ዲ ለፍታችሁ እዚህ ካደረሳችሁት በኋላ የቀኑ ቀን አልበረከት ሲሉ ውሸት ማየት እኔ መቼም ለእናንተ ጥፍሬን በላውላችሁ። እንዴ ምን አሁን ባለው ምንዛሪ ነው 3 ዓመቱን 17 ዓመት ያደረጋችሁ ጨምራችሁ 20 ዓመት ያደረጋችሁት? በአሁኑ ምንዛሪ ነው? በዛሬው ምንዛሪ ቤተክርስቲያኒቷ 3 ዓመት እያለች 20 ያላችሁት ምናልባት በአገር ቤት ባለው በዛሬው ምንዛሪ ነው? በስመ አብ ወርደት ደምረው ራሳችን አይደለም። እኔ ምንም ስለሱ ምለው ነገር የለኝም። ምክንያቱም ማለት ከፈለኩ ግለሰቡን ኤኒ ታይም ማግኘት ስለምችል ምንም ማለት አልፈልግም። ግን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ነው በደንብ ማለት ያለባችሁ። እንዲህ አይነት ውርደት በዘራችሁ አይገጠማችሁ። ቤተክርስቲያኗ እና አገልጋዮቿ ፍሬ ሲታጣባቸው ስለ ፍሬ አይደለም የምታወሩት ሁሉ ጊዜ ትቆረጣላችሁ ናምን። ፍሬ እንደታጣባቸው ሲገባቸው ፍሬ ብለው የሰሩት ድራማ ፍሬ ቢስ ሆኖ ማየት እንዴት ያሳፍራል። የሚያረሰርስ ወንጌል መስበክተው ምዕመናኖቻቸው ምን አይደለም አሶቻቸው ውሃ ደርቆባቸው ሲንፈራገጡ በየቲክቶኩ ማየት እንዴት ያሳዝናል። አስባችሁታል? የውሃው ሌቭል በቀነሰ ቁጥር፣ ተአማኒነታቸው በቀነሰ ቁጥር፣ ተሰሚነታቸው በቀነሰ ቁጥር፣ ውሃው ዝቅ እያለ በሄደ ቁጥር እንዴት ነው አሶቹ የሚሆኑት? አስባችሁታል? ሲፈራገጡ አየር ነፍሳቸው ሲጨነቅ አስባችሁታል? ይሄ ያዘልኝ ሲሉ አሊዝ እያለ አሁን ሰመረ ሲሉ አልሰምር እያለ
በየማህበራዊ ሚዲያው መፈራገጥ ሆኗል። የውሃው ሌቭል እየቀነሰ እንዴ ይሄንንም ዋሽተውናል እንዴ አሁን ምን ያስፈልጋል? በቃ ልጁ ከተጠመቀ የልጁ ውሳኔ ነው። ከፈለገም ሙስሊም ይሁን ከፈለገም የፈለገው ድንጋይ አምላኪ መሆን ይችላል እኮ ያ የገለሰው ውሳኔ ነው። እሱ ለራሱ ህይወት ይጠየቅበታል። ግን ምንድነው ያያችሁ ያላችሁት ነገር? ፕራዮሪቲ ከምንሰጠው ከሰው ልጅ ነፍስ መጉደል ቀጥሎ ግን ገድላትና ድርሳናት ላይ ስንሰራ የነበረው ነገር ትክክል ነው ማለት ነው። መዋሸት ካለባቸው አይናቸውን አጥበው በራሳቸው ሜዳ እንደዚህ ይዋሻሉ ማለት ነው። አንተ ለገድል ለድርሳን ይገርማል እንዴ? መስሚያ የላቸው መዋሸት ከፈለጉ ሁሉም አላልኩም እኔ ግን በዚህ ሌቭል ያለ ሰው እንዲህ አይነት ስህተት እንኳን የምትሉት አይደለም። የቁጥር ስህተት አይደለም። እንደው ቁጥር 13 ተላለው ብሎ አይደለም 20 ያለው ምዕመናኖቹን በትኖ ባለቸርች አርጎት ግለሰቡን አመት መድቦለት ሲሰማ የብዙ አመት እንትን ተመለሰ። ከዚህ በፊትም ይሄን ፖለቲካ በከሌ ሰርተውታል። አሁን ማንሳት ስለማልፈልግ ነው። እቺ ነው አይነት ነገር። ከዚህ ሰው ያሁን ወንጌል እንዴት ትሰማለህ? ገድሉ ይዋሻል ስትባል አሁን መከራከር ትችላለህ ወይ? ድርሳኑ ይዋሻል ስትባል አረ ወንጌሉስ የሚነግሩህ ራሱ ውስጥ ጤነኛ ነው ወንድሜ? እግዚአብሔር ሲያዋርድ በሜዳ ነው የሚያስጥል። ለፍተው እንዴት ቀጥል ሊሉ ይሆን አስባችሁታል? እነዛ ማርያም እና ምናምን ስታስቧቸው የሁሉ ፖለቲካ ሰርተ መጨረሻ ላይ አንድ ግለሰብ እንደዚህ አድርጎ ሻተር ሲያደርግብህ እንዴ! አውደ ምሕረቱን ካላከበሩ፣ ህዝቡን ካላከበሩ፣ እግዚአብሔርን ካላከበሩ አንተን እንዲያከብሩ ትፈልጋለህ? አንቺን እንዲያከብሩ ትፈልጋለሽ? ስለ አንተ ህይወት እንዲጨነቁ ትፈልጋለህ? እያለቀ ነው አልኩ። አሁን እንዲያውም ያለቀበትም ብዙ ጉዳዮች አሉ። እንዲያውም የማለቁን ሌቭል ሲነግሩን ፓትርያርኩ ምን አሉ? ጨለማ አይደለም ድቅድቅ ጨለማ ውስጥ ነን አሉ። ድቅድቅ ጨለማ ውስጥ ያለ ሰውን አስባችሁታል? እስቲ አንድ ክፍል አስገቡት፣ ዝጉበት በሩን፣ መብራቱን አጥፉ፣ ሂድ በሉት። ይገጫጫል፣ ይላተማል። ምን እንደመታው እንኳን ያውቅም። የሚያሳዝነኝ ምን እንደመታው እንኳን ያውቅም። ቃሎች ይገጫጫሉ፣ ጥቅሶች ይገጫጫሉ፣ ስብከቶች ይገጫጫሉ፣ ፖለቲካዎች ይገጫጫሉ። አይደርስም፣ ይሄዳል፣ አይደርስም፣ ይሄዳል እኮ አይደርስም። ምንድነው ልናወራችሁ የፈለግነው መሰላችሁ? እንደዚህ አይነት ተራ ነገሮችን በአውደ ምሕረት ላይ ለዛውም በዛ በትልቅ በሚሉት በራሳቸው ቤተክርስቲያን ላይ እንደዚህ ከዋሹ ብሮ እንዴ አሁን ያንተ ጊዜ ነው። እንደው ባያሰጥምህ እንኳን ህይወትን የምታቆይበት ውሃ የምትፈልግበት አሁን ጊዜ ነው እንዴ። ያልተፈራገጣለ እንዴ በውሃ እጥረት፣ በእውነት እጥረት፣ በፍቅር እጥረት ያልተፈራገጣለ እንደዚህ ሜደል አረብንል። አረ ጌታ ቃል እንደዛ አይልም። አረ ራሳችሁ መጽሐፍ እንደዛ አይልም። እኔ በመኖርበት ሀገር አንድ ፖሊስ ወንጀል ሰርቶ ከተገኘ በሰራው ወንጀል ብቻ አይደለም የሚጠየቀው፣ ኢሚዲየትሊ ሰስፔንድ ይደረጋል። እየተከፈለው ወይም ሳይከፈለው እንደ ወንጀሉ። የመጀመሪያ የሚደረገው ነገር ወደ ኋላ ታሪኩ ይጣናል። መሰል ወንጀሎች ሰርቶ ከሆነ መሰል ማጭበርበሮች፣ መሰል ግፎች አሁን ኦርቶዶክሳዊ እንትኑ ዋሽተውኝ ይሆን እንዴ ብለሽ ከምታረግበት ጊዜ ነው። ይሄን የማይረባ ነገር ወንጌል ሰብከበታለሁ በሚሉት ሜዳ ማይክ ህዝብ ፊት ከዋሹ ስለዚህ እንትኑም ዋሽተው ሊሆን ይችላል ማለት ነው። እንትኑም ላይ የየቀኑን ምንዛሪ እየጨመሩ ቁጥሩን አብዝተውት ሊሆን ይችላል ማለት ነው። እንትን ያህል ነፍሳት ተጨመሩ ሲሉኝ ቼክ ማድረግ አለብኝ ማለት ነው። ወንጌሉን ቼክ ማድረግ የሰበኩኝ ወንጌል ቼክ ማድረግ አለብኝ ማለት ነው። ምስክርነቶች የሚነገሩትን ቼክ ማድረግ አለብኝ ማለት ነው። አሁን ምን ይባላል መሰላችሁ? ስህተት አይደለም። ስህተት ዳጊ ጋር አለል ሩቅ አትሂድ።
ይሄ ወንጀል ነው። it's a heinous crime ይሉታል ፈረንጆች። ይሄ በጣም ሲሪየስ የሆነ ክራይም ነው። ሲሪየስ የሆነ ክራይም ነው። ንቀት አለው። ህዝቡን የናቀ፣ ቦታውን የናቀ፣ እግዚአብሔርን የናቀ፣ የራሱን እንኳን ክህነት የናቀ ነው። ሰሞኑን ያስመዘገባችሁት በወንጌል ያስመዘገባችሁት ያለው ድል አይበቃም ብለው ሌላ ሸለሙን ደሞ ዛሬ ማን አባቱ ነው እናንተን የማያምነው ከዚህ በኋላ ብለው ይሄው ሸለሙን ደሞ አሁን ደሞ ሌላ እንትን ሸለሙን። አሁን ያ መማል ይተበቀብናል ከዚህ በኋላ ካህናቶቹ ይዋሻሉ፣ ቀሳውስቱ ይዋሻሉ ብንል ሁሉም አላልኩ ሸለሙን። ይሄው ዛሬ ደሞ ተነሱና በሉ እንግዲህ እቺንም ተጠቀሙባት ብለው ሸለሙን። ውርደት ነው እንዴ! ለገድላት ለድርሳናት ይገርማል እንዴ! ምን ብለህ ይሄን ተቀባባዋለህ? እስኪ ምን ብለህ ተቀባባዋለህ? ደምሮ አሳሳተኝ እንዳትል አፉን ይዟል። እሱ ራሱ ማመን አቀቱት። ላይቭ ተሸማቁ። አሁን የቸርች ፖለቲካ ሰርተን እኛ ከነከሌ ከነከሌ ይሻላሉ አይደል? እኔ ምን አገባኝ? እኔ ከነከሌ ብሻል የተለየ ዋንጫ አልተዘጋጀልኝ። እከሌን አሸማቅልኝ፣ አሳፍርልኝ፣ በወንጀሉ ይዘን ኖ እሱ አይደለም። አው ሲብስ እንትኑ ፈር ሲለቅና መጠኑን ሲለቅ አንዳንድ ጊዜ በርግጥ ዲሲፕሊን መደረግ ያለበት ግለሰብም በህግ መጠየቅ ያለበትም ሊኖር ይችላል። እሱ ሌላ ጉዳይ ነው። ግን ምንድነው መሰለ እኔ ግድ የሚለኝ ምን መሰለ የተመረዘ ነገር መብላት ከጀመርክ ቆይተሃል። ኢንፌክትድ የሆነ ነገር መብላት ከጀመርክ ቆይተሃል። ኦርቶዶክሳዊ፣ ካቶሊካዊ፣ ሙስሊም አንተ እምነት የለህ እንደዚህ አይነት ነገሮች መብላት ቆይተሃል። ሰላም ነኝ ግን አንተ እንደምትለው አይደለም ዳጊ፣ በጣም ስታካብድ ነው እንጂ ሰላም ነኝ። አይ አትበለኝ ብራዘር። እቺ ምሳሌ ልናገርና ላብቃ። እስኪ አንደኛ ማርሽ ላይ ያስገብታችሁ መኪናውን ሂድ በሉት። ማኑዋል መኪና መትነዱ ይሄዳል ባይዘው በአንደኛ ማርሽ መኪና ይሄዳል። ስለ መኪና መታቆ ካላችሁ ጥያቄው እሱ አይደለም። ምን ያህል ርቀት ትሄዳለህ ነው ጥያቄው። በአንደኛ ማርሽ ስሙ ከባድ ማርሽ ይባላል። አንደኛ ማርሽ በከባድ ማርሽ ምን ያህል ርቀት ትሄዳለህ ነው ጥያቄው። አረ ገድላትን ፈትሽ፣ አረ ድርሳናትን ፈትሽ፣ አረ አገልጋዮች ይሄው እንደዚህ ብለንት የሆነ ውሸት እየዋሹ ነው ስንልህ ኖ we're fine, we're going, we're moving እየተንቀሳቀስን ነው፣ ሰላም ነን። አውደ ምሕረቱ ቤተክርስቲያኑ ሰላም ነው። እኛ እየሄድን ነው። ጥምቀቱም እንዳለ ነው። ይሄው በዓላቱም የተከበሩ ነው። we're fine። እናንተ ጥላቻ no you're not fine መስሎህ ነው። እውነት ነው you're moving but you're moving deep down ወደ ሞት ወደ ውድቀት እያለቀ ነው። ውሃው እያለቀ እየተንፈራገጡ ነው። ምዕመናኖች እየተንፈራገጡ ነው። በወንጌል ድርቀት፣ በእውነት ድርቀት፣ በፍቅር ድርቀት፣ በሚዛናዊነት ድርቀት እየሄድን ነው አትበለኝ። ኦፍ ኮርስ እየሄድክ ነው ግን ወዴት ነው እየሄድክ ያለኸው ነው። ቀደም እኮ ጨለማ ውስጥ የገባውን ሰው ምሳሌ ነገርኩ እኮ። እማትደርስበት መሄድ ነው እንዴ? ወንጌል የማይደግፈው መሄድ ነው እንዴ? ዳጊ ንግግርህን ከመጨረስ በፊት ይሄን ቪዲዮ ላሰማ። ሁለተኛ ሌላኛው ውሸት መቼም ያው ዘንድሮ የውርደት ቀናቸው ሆኗል። ከዛ ተቀጥልበታል። ሌላ ቁጥር 2 ውሸት እዛ ገብቶ በአንድ ቀን እዛ ገብቶ በ3 ቀን ፓስተር መሆን ይችላል አይቻልም? እነሱ ጋር በአንድ ቀን ፓስተር መሆን ይችላል አይቻልም? ይቻላል። በአንድ ቀን በ3 ቀን በአንድ ቀን እዛ ገብቶ በ3 ቀን ፓስተር መሆን ይችላል አይቻልም? እነሱ ጋር በአንድ ቀን ፓስተር መሆን ይችላል አይቻልም? ይቻላል። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። ከመካከላቸው ኢቭን አገልጋይ ራሱ ሲሾም ያሻሻም ራሱን የቻለ ስርዓት አለው። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። በአንድ ቀን እዛ ገብቶ በ3 ቀን ፓስተር መሆን ይችላል አይቻልም? እነሱ ጋር በአንድ ቀን ፓስተር መሆን ይችላል አይቻልም?
ይቻላል። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። ከመካከላቸው ኢቭን አገልጋይ ራሱ ሲሾም ያሿሿም ራሱን የቻለ ስርዓት አለ። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። እኔ ማለት ዳጊ የሚጠጡት ነገር ነው ወይስ ምንድን ነው? ወይስ እኔ መቼም ያጨሳሉ ብዬ አልገምትም። የሚጠጡት ነገር ነው ወይስ ምንድን ነው እንደዚህ የሚያስዋሻቸው? ቀጥልበት። ሁለተኛ ውሸት። አዎ ኤርሚ ተመርዟል እኮ ምን መሰለህ፣ የሚጠጡት ሳይሆን እኔ የሚበሉት ብል ይሻላል። ያው ወንጌል የነፍስ ምግብ ስለሆነ ከወንጌልን መብላት ካቆምክና ሌላ የተመረዘ ነገር መብላት ከጀመርክ ችግሩ ነው። በጣም አንድ ሁለት ጊዜ ገብቼ ወንድሞቼን ኦርቶዶክሳኖችን መሞገት አስቤ ዛሬ ጠዋትም ያልኳቸውን በዚህ ላብቃ። ይሄን ላስታውስና ቤተክርስቲያኒቷ ተመርዘናል ብላለች። በሌላ ቋንቋ በተናገሩ በትክክለኛ አማርኛ ቃል ብንሄድ ጥራት ጎሏል። ማን ጋር ነው ሚውት ያልሆነ አለ መሰለኝ የሆነ ሰው። አንዴ በዚህ ላጠቃል። ጥራት ጎሎታል፣ መጽሐፍቶቻችን ጥራት ጎሎታል። እሱም ብቻ አይደለም፣ ብዙ ጉዳዮችን አንስተው ጥራት ጎሎናል እያሉ ነው። ሌላኛው አካል ደግሞ አይደለም ንጹህ ነው ያለን ገድሎች የምንላቸው ነገሮች ንጹህ ናቸው። እኔ ምን ላወራህ መሰለህ፣ አሁን ከነፍስ የገድል ጉዳይ በልጦብኝ መሰለህ፣ ግን ነፍስ እየጠፋበት ያለውን ምክንያት ግን መረሳት የለበትም ነው። እንዴ ዛሬ ነው እንዲያወቀው ደምረ ወደ ኦርቶዶክስ እንዲሄደ? እሱ ኦፊሻሊ እኮ ተናግሯል እኮ። ምን ዛሬ ተናደድክ ልትለኝ ነው እንዴ? ተናገረ እኮ ቆየ እኮ። የኔን ያህል ደምረውን አትቀርበውም። ልክ ዛሬ ፋይንድ አውት እንዳደረገ ሰው በጣም ያሳዝናል ምናምን እያለ እያወራን ነው። አይደለም፣ እናውቃለን እኮ እንደሄደ እናውቃለን። ተናግሯል፣ ኦፊሻል አድርጎታል። ቀኑን ነው የሚጠመቅበትን፣ ደረሰ፣ ተጠመቀ። በቃ ምንም እኮ አዲስ ነገር የለም። ላይክ ሰርፕራይዝ ግን እንደሆነ አድርጋችሁ አታስቡ። ተናግሯል፣ ልጁ ኦፊሻሊ ተናግሯል፣ ሞግቷል፣ የራሱን ሀሳብ አስቀምጧል። መብቱ ነው። ሰው በገዛ ህይወቱ ላይ መወሰን ይችላል። ለተቀበሉት ነው የሚለው፣ አለመቀበልም ይችላል። በቃ እሱ አይደለም። በመድረካችሁ ግን ጤነኛ ያልሆነ ነገሮች እየተከናወኑ እንዳለ ከፓትርያርኩ ተነገረ። ገባው። ዛሬ ምን አልኳችሁ ኦርቶዶክሳውያኖች? ኦኬ ጤነኛ እንዳልሆኑ አንዳንድ ነገሮች መፈተሽ እንዳለባቸው ወይም በእነሱ ቃል የተበረዙ ነገሮች እንዳሉ ከተማመንን የቱ እንደተበረዘና እንዳልተበረዘ አሁን የተለየና የተነገረው ነገር የለም ለምዕመኑ። ስለዚህ ዛሬ ጠዋት አልተነበበም እናንተ ጋር ድርሳን ገድል ኦር ዋሬቨር ተነቧል እንዴ? ተለይቶስ ባላበቃበት ሁኔታ እንዴት ታነባለህ? የቱን ልትጠቀም ነው? አሁን እኮ የቱን እንደምትጠቀም እኮ አታውቀውም። አንድ ኦርቶዶክሳዊ የትኛው ገድል ጤነኛ ይሁን ፒክ ያረከው ወይ የተበረዘ ይሁን በእርግጥ ጤነኛ ይሆናል ወይ የሚለው ራሱ አንድ አጠያቂ ነገር ነው። እኔ እኮ ንገረኝ አልኩት ወንድሜ ሚኪን፣ እስኪ እንደው አንድ የምትጠቀምበት ገድል ይሄኛው እንኳን ጤነኛ ነው የምትል እስኪ አንድ ጥራልኝ አልኩት። አልጠራልኝም። ሰምታችኋል ላይቭ ላይ ባለፈው። አንድ ገድል ጥራልኝ። ተመርዘው ነው እንደሚያረጋቸው። የጠጡትን ብዙ አላቅም፣ ግን የበሉትን አውቃለሁ። የተመረዘ ምግብ በልተዋል። አሁን የተመረዘው ነው አምናለች ቤተክርስቲያኑ። ድቅድቅ ጨለማ ውስጥ ምን ይብላለች? አዎ አንደኛ ማርሽ አስገብቼ በከባድ ማርሽ እየሄድኩ ነው። ምን ያደርገዋል ከባድ ማርሽ? አት ኤንድ ኦፍ ዘ ዴይ ሊተራሊ ፈነዳል መኪናው። በቃ ይፈነዳል። እስቲ ዝም ብላችሁ በአንደኛ ማርሽ ሂዱ፣ ይፈነዳል መኪናው ሞተሩ። እሺ እንደው መፈንዳቱን ተዋጋንንኩት፣ ያቆማል መኪናው ስራው። ድቅድቅ ጨለማ ውስጥ ብዙ ርቀት አትሄዱም። የምትበሉት ጤነኛ አይደለም። we are concerned about your ነገ ህይወት፣ የዘላለም ህይወት ጉዳያችሁ ነው የሚያሳስበን። እንዲህ ግብግብ በሚያረጋን የነፍሳት ጉዳይ ነው እንጂ ምን ገድሎ የኛ አይደል? ምን ያገባን? ውሸቱ የኛ አይደል? እኛ የጻፍነው ድርሳን የለም። ለከሊት ስገዱላት ለከሊት ስገዱለት ብለን አልጻፍን። ምን እኮ የሚያጨናንቀን ነገር? በሰላም መቀጠል እኮ እኛ እንችላለን። ግን ምስራች ለራስ ብቻ አይደለም፣ ወንጌል ለራስ ብቻ አይደለም፣ ለሌሎችም ነው እንዴ። ምግቡ ስለጣፈጠ አይደል እዛ ቤት ሂዱ የምትለው? ስለቀመስነው ስለኖርንበት ህይወታችንን ስለቀየረው ስላጣፈጠው እኮ ነው ለእናንተ የምንነግራችሁ እንጂ ለራሳችንማ ክብር ለኢየሱስ ይሁን። የማይገባን ክብር ሰጥቶናል። የዘላለም ህይወትን ሰጥቶናል። ለራሳችን ወር ፋይን እኮ ክብር ለኢየሱስ ይሁን፣ ስሙ ይባረክ። ዲዘርቭ የማናደርገውን ህይወት አካፍሎናል። ስለዚህ እንዲህ የሚያደርገን የምን ጉዳይ ነው? የቲም ጉዳይ ነው? የቡድን ጉዳይ ነው? አይደለም።
ሰርፕራይዝ ሆነ ነው አይደለም። ልጁ እኮ ተናገረ። ያለፉትን እኮ ላይቭ ፕሮግራሞችን መመልከት ይቻላል። በቃ ኦፊሻሊ እኮ ተናገረ። ጭራሽ ቤተክርስቲያኒቷን ወግኖ መከራከርም ጀመረ። መብቱ ነው። በቃ መብቱ ነው። ዋጋ ይከፍልበታል፣ ይሸለምበታል። እሱን በጓዳ አወራዋለሁ። አሁን ጥያቄው ምንድነው? ቱ ዲስ ሌቭል ግን ኦርቶዶክስ መውረድሽ ያሳዝናል። ቱ ዲስ ሌቭል መሪዎቹ መውረዳቸው ያሳዝናል። አሉ አሁንም በጣም አፕሪሼት ማድረጋቸው ሪስፔክት ማድረጋቸው የማይደራደሩ ኢየሱስ ብቻ ቤዛ ነው የሚሉ የመጣው ይመጣል፣ ክህነት ነው፣ ጵጵስና ነው፣ ጳጳስነት ነው፣ ምን የቀረው ይቀራል ያሉ የማይደራደሩም አሉ። አንድ አይደሉም፣ ሁለት አይደሉም፣ ብዙዎች አሉ። ሁሉንም ጭምጨፍልቅ ሰነፍ አይደለሁኝም። ግን አንተ ማሰብ ያለብህ አንቺ ማሰብ ያለብሽ እቺ ተራ ነገር ፖለቲካው ነው ማውራችሁ። የሰው ነፍስ ተራ ነው እያልኩ አይደል። እቺን ተራ ነገር ዝም ብለህ እኮ መጣ ከሌ ተጠመቀ በቃ መጣ ብለህ ፖለቲካውም በቀላሉ ማስኬድ ይችላል። በዚህ ሌቭል ግን ከዋሹህ ስፍራውን ካላከበሩ፣ ክህነታቸውን ካላከበሩ፣ ህዝቡን ካላከበሩ፣ እግዚአብሔርን ካላከበሩ ማን እንዲያከብሩ ትፈልጋለህ? ስለዚህ የምትበላው ምግብ ጂጋራ ቼክ ምንድነው እየበላ ያለሁት? እስከ ዛሬስ የበላሁት ምንድነው? አም ፋይን አም ሙቪንግ አትበለኝ። የስ ዩር ሙቪንግ ግን ቲል ዌን ቲል ዌር ዝም ብለህ ያለ ፍጻሜ ነው እንደምትጓዘው። የት ጋ ነው ፍጻሜ መጨረሻ? ለዚህ እኮ ነው ስንጠይቃችሁ ድናሃል ስትባል አታውቀውም። ትዳክራለህ። የሆነ ጨለማ ውስጥ እየዳከርክ ነው። ከዛ ስትላቸው ኑ ወደ ብርሃኑ ተመለሱ። ዛሬ አለኝ እኮ ኑ ወደኛ ተመለሱ አለ ወንድሜ ሚኪ። እያጸዳችሁ እኮ ነው። አልሰማህም እንዴ? ፓተር እኮ ያሉትን ይጸዳ ብለዋል። እንግዳ ደግሞ ተጸድቶ ሲጨርስ ይጠራል እንጂ እየተጸዳ ይጠራል እንዴ? እንዴ ነው ኑ ወደ ብርሃኑ ተመላለሱ የምትሉት? ለእናንተ ብርሃን ጎሏችሁ ድቅድቅ ጨለማ ውስጥ ነን እኮ አሉ። ቆይ ብራና እንመጣለን። ምን ችግር አለ? እኛ እኮ በወንጌል ላይ ካልተሸቀጠ ዋይናት ለምን አብረን አናመልክም? በኢየሱስ ላይ ካልተዋሸ እንዴ ፍጡር የፈጣሪን ቦታ ካልያዘ በመለኮት ላይ ካልተቀለደ ምን ችግር አለ? በእግዚአብሔር ቃል ላይ ካልተዋሸ ዋይናት ምን ችግር አለ? ለራሱ አሮባት ሆነብን እኮ ነው። እኛ እኮ አሁን ለራሳችሁ አሮባችኋል። የብርሃን ከፍተኛ ዴፊሽንሲ ያለ እናንተ ጋር እጥረት አለ። ድቅድቅ ጨለማ ውስጥ ናችሁ። ቆይ ሰብስበን እናጣራለን አላችሁ አለ። ጥራት ይጎላል እኮ። ጥራቱን ጨርሱ፣ አጣርታችሁ ጨርሱ። እየተጸዳ እንግዳ ይጠራ። አጽድታችሁ አሰናድታችሁ ነው እንግዳ የምትቀበሉት። እንዴ ነው ነገሩ? ሳይጸዳ ነው አለ እንዴ? ኤርሚ ይቀጥል። ከዚህ በላይ ይበቃኛል። እሺ ቴንክ ዩ ዳጊዬ። ኦኬ እንግዲህ እንደተባለው ለኛ ዱብዳ እንደሚባለው ድንገት የሰማነው ድንገት ያወቅነው አይደለም። ገና ምንድነው እንግዲህ ብዙ ጊዜ ተረትና ምሳሌዎችን ባበዛ እንዳትቀየሙ፣ ያው በባህላችን ሲነገር እንደተባለው ማለት ነውና ገና በምጣዱ ላይ ሳለ እንደሚባል ነገር አለና ያስታውቃል። እና ከእግዚአብሔር ጋር ከክርስቶስ ጋር ጸንቶ ለመቆም የፈለገ ያስታውቃል። በአንድነት ተዘዋዋሪ መንገድ ብዙ የመጣበትን መንገድ በቅርበት የሚያውቁ ወንድሞች አሉ። ከነዛ መካከል ቅድም ዳጊ አሁን የኔን ያህል አታውቁትም ብሎ ሲል በደንብ ኮንታክት ነበረው ከኤፍኤም ጋር እንደዚሁ ከኛም ጋር እንደዚሁ በአንድነት ተዘዋዋሪ መንገድ ማለት ነው። ግን ሪያሊቲው እንደ አንድ ሰው በክርስቶስ አምኖ እንደዳነ ሰው ለሱ ርህራሄ የሌለን ማንጸልይለት ሰዎች ሆነን አይደለም። እናም ደግሞ ገፍተኑ ቤተክርስቲያንም ገፍታው እኛም ገፍታን አይደለም። በጣም ብዙ ጊዜ እያሳበበ ያለው የኔን ስም እየጠራ በጣም ብዙ ጊዜ ሲያሳብብ ሰምታችሁታል። ኤርሚያስ ነው ያሳሳተኝ እያለ ሲል ነበር ማለት። እኔ ማንንም አሳስቼ አላውቅም። ምን ብዬ አሳስተዋለሁ? እኔ ወንጌል አገልጋይ ነኝ። ምን ብዬ ነው ማሳስተው? ኦርቶዶክስን እንዳላምናት አለ ማመን ይችላል። ይሄው ሄዷል። ምን ነበር ያሳሳተው? እና ደግሞ እዛም ባለፈ ደግሞ ገድላ ድርሳናቱን የገዛሁት እንደሱ ለመሆን ፈልጌም ነበር ደግሞ ብሎ ሲልም ሰምቻለሁ። አየ ትልቁ ችግር ባልተሰጠህ ነገር ላይ እንደኔ ልትሆን ስትፈልግ ወይ እንደ ዳጊ ልትሆን ስትፈልግ ወይ እንደ ቢኒ ልትሆን ስትፈልግ ችግሩ እዛ ጋር ነው ማለት ነው። ሰው ሲሆን አይታችሁ አትሁኑ። ያ ሰው የሆነው በትክክለኛ ጥሪ እግዚአብሔር ሰጥቶት በዓላማ ስራው አድርጎት የሄደውን ነገር አንተ ካልተሰጠህ አትሞክረው። በቃ ከዛ ሰው ጋር አቁም። ገድላ ድርሳናትን የትም አያውቃቸውም። ገዝቶ ነበር ራሱ እንደተናገረው ማለት ነው።
እነዚህ መጽሐፍቶች የገዛሁትኝ እንደሱ ለሆነ አስቤ ነበር ብሎ የተናገረው ነገር ሲናገር ሰምቻለሁ። ባልተሰጠ ጥሪ ላይ ግን ወንጌል ሰባኪነት እግዚአብሔር ካልሰጠ በስተቀር እርሶ የሚሞክሩት ስራ አይደለም። እነሱ ሲያረጉ አይቼ ነው የማረጋው ብሎ የሚባል ነገር የለም። ለምሳሌ እዚህ ጋር ማለት ነው እንዳሳያችሁ ቅዱስ ብቻ እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን ለማገልገል እና እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ ይጋርዱ ናቸውና መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን እወያያው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሐሳብ እዚህ ላይ ካለ ወይ ይሄን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነውና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዛለን። ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱና ወይ መጽሐፍ ቅዱስ ወይ ገድላት ብላችሁ እንወያያለን። ከዛ በኋላ ሁለተኛ ነገር ይነገራል። ቻው፣ ተባረኩ። ጌታ ይባርካችሁ። ከዚህ የበለጠ ውርደት የለም። ራሱ ተቀብሏቸው አድረፋ ትናንትና ለመከራከሪያነት አሳያቸዋለሁ። ኤርሚያስን አይቼ አለ ኤርሚያስን አይቼ ወይ እንትና ዳጊን አይቼ ወይ ቢንያምን አይቼ ወይ ሜርሲን አይቼ ወይ ሆሲን አይቼ ብለህ ስትል ባልተሰጠህ ነገር ላይ በመጀመሪያ የእግዚአብሔር ቃል ዕውቀት ውስጥ ከሌለ ነፋስ ነፈሰ ጎርፍም መጣው ይላል አይደል? እዛ በማቴዎስ ወንጌል ምዕራፍ 7 ላይ አወዳደቁ ታላቅ ሆነ ይላል። አየህ፣ የጌታ ቃል ዕውቀትና ከዕውቀቱም በላይ የቃሉ ባለቤት ጌታ መንፈስ ቅዱስ ባንተ ውስጥ በኃይል ከሌለ የመጣ ሁሉ ነው ጠርጎህ የሚሄደው። የመጣ ሁሉ ነው አንከባሎ ይዞ የሚሄደው። ከዚህ የባሰ ውርደት የለም። ወንድሞች እናቶቼ፣ ኤርሚያስን እዚህ ጋር እንደሚናገራት ቪዲዮ አለች። ቆይ የቱ ጋር ነው አንድ ኤርሚያስን ለመሆን ብሎ ያለው? እንደ ኤርሚያስ ለመሆን ሳስብ ብሎ ያለው ማለት ነው። ኦኬ፣ ትናንትና በጌታ በነበረበት ጊዜ ሌላ አዳኝ የለም በምድራችን ላይ። አንድ የኃጢአት አዳኝ አለ፣ አንድ መድኃኒት አለ። ያ የኃጢአት መድኃኒት ድንግል ማርያም እንደተናገረችው መድኃኒቴ እንዳለችው በአምላኬ በመድኃኒቴ እንዳለችው አንድ መድኃኒት አለ። ያ መድኃኒት ኢየሱስ ክርስቶስ ይባላል። ያ መድኃኒት ኢየሱስ ክርስቶስ ይባላል። ይህን መድኃኒት ያልተቀበላችሁ ሰዎች የዘላለም ሞት አለ ከሚለብላችሁ። ይህን የዘላለም ሞት ማግኘት የምትችሉት በጌታ በኢየሱስ ክርስቶስ ስልጣኑ ብቻ ነው። መዳን በሌላ በማንም የለም። እንድንበዘን ከሰማይ የተሰጠ ስም ይህ ነው ይላል መጽሐፍ ቅዱስ። ስለዚህ ወገኖቼ አንድ ነገር ነግራችኋለሁ። ይህ የምትሰሙት ድምፅ የዘላለም ሕይወትን የሚያሰጥ ድምፅ ነው። በዚህ ድምፅ ኢየሱስ ክርስቶስን ተቀላቀሉት። ኢየሱስ ክርስቶስን የኃጢአት መድኃኒት ድንግል ማርያም እንደተናገረችው መድኃኒቴ እንዳለችው በአምላኬ በመድኃኒቴ እንዳለችው አንድ መድኃኒት አለ። ያ መድኃኒት ኢየሱስ ክርስቶስ ይባላል። ኦኬ፣ የሚናገረው ቃል እውነት ነው፣ ተናጋሪው ግን ሐሰተኛ ነው። የሚናገረው እውነት ትክክል ነው፣ ተናጋሪው ግን ትክክል አይደለም። የሚናገረው ሰው ከሚናገረው እውነት ጋር የተስማማ ህይወት ከሌለው
የሚናገረው ሰው ከሚናገረው እውነት ጋር የተስተካከለና ትክክለኛ ቁመና ከሌለው ያው በየቦታው ወድቆ ይገኛል ማለት ነው። አወዳደቁ ታላቅ ሆነ እንደተባለ አወዳደቁ እንደዚህ ታላቅ ሆነ። ይህንን የሕይወትን ቃል ጥሎ ከሙሉ ወንጌል ወደ ልዩ ወንጌል ይህንን ከያዙ እጆች የቀድሞቹን እነዚህን ወደ መያዝ መጣለ። እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን ለማገልገል እና ይህንን ይዞ ነው አሁን ፎቶ የተነሳው። ይሄ መጽሐፍ ማለት ነው። ድሮ አያውቀው አላነበበ። እኔ በግዕዝ ድሮ ሳነበነበው የነበርኩት ነው። የቱ ጋር ምን እንደሚል አውቀዋለሁ። የቱ ጋር ከእግዚአብሔር ቃል ጋር የተጣላ ነገር እንዳለው ያወቅኩትን አነባውን ማቀውን እናገርበታለሁ። እንደ እግዚአብሔር ቃል መዝኜ ትክክል አይደለም ብዬ ከነገረ ድነት አኳያ ምን ያህል የተበላሸ ነገር እንዳለ አሁን የሰኞ ውዳሴ ማርያምንና የሐሙስን ውዳሴ ማርያም ያነበበ በቃ መጽሐፉ ቅድም እንደመምሩ እንደዋሻው ማለት ነው። የሰኞ ውዳሴ ማርያም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ የአዳምን መርገም ሻረልን ይላል። የሐሙስ ውዳሴ ማርያም ደግሞ ማርያም ነች የሻረችልን ይላል። ማርያምም የቀደመውን መርገም የአዳምን መርገም ሽራልናለች ይላል። ይሄም ሽሮልናል ብሎ ይላል። አየው አላ አንድ ቪዲዮ ኤርሚያስን አይቼ ብሎ ያለው ማለት ነው። እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን አሁን ይሄ መጽሐፍ እግዚአብሔር ረድቶኝ አሁን እዚህ ጋር ታምረ ኢየሱስ ነው ብሎ የሚለው ታምረ ኢየሱስ መጽሐፍ የጌታን ክብር በጣም አስነውሮ የጻፈ መጽሐፍ ይሄ መጽሐፍ ነው። አሳይቻችኋለሁ። እዚህ ጋር የተጻፉ መጽሐፍቶች በሙሉ ማቃቸው መጽሐፍቶች ናቸው እኔ ጋር ያሉ ማለት ነው። ወንጌሉን ለማገልገል እና እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ ይጋርዱ ናቸውና አንብቧቸው ውስጣቸው ያለውን ተረርቶ እንደኛ አውቁ አይደለም። አፌ ሞልቼ የምነግራችሁ እንኳን እሱ አይደለም ካህናቱ ሁሉ እንኳን ጭምር አያውቋቸውም። እነዚህ መጽሐፍቶች እኔ ማቃቸውን ያህል አያውቃቸውም። ይሄው ደፍሬ ነው የምነግራችሁ። ጊዜን የሰጠሁት ለወንጌል አገልግሎት ነው። እነዚህን መጽሐፍቶች ግን ከማንበቤ በፊት ለብዙ ዓመታት እግዚአብሔር መንፈስ ቅዱስ ለዘላለም ስሙ ይባረክ በቃሉ እውነት በመንፈሱ ሙላት አስታጥቆኝ ነው የወጣሁት። ምንድነው የተፈለገው? እነዚህን መጽሐፍቶች አሁን የጌታን ክብር የጋረዱ ናቸው አለ። እስቲ የጋረደበትን ክብር አንድ ክፍል አምጣ ብለህ ብትለው አያመጣም። ወይኔ ስናገር ወይ ሌሎች ወንድሞቼ ሲናገሩ ወይ ከተጻፈ ከመጽሐፍ አንብቦ ካልሆነ በስተቀር አያውቀውም የቱ ጋር ምን እንደሚል። እንኳን እሱ እነ ዘማርያም ዘለቀ እንኳን አያውቁትም። የቱ ጋር ያለው ጥቅሱን አሳዩኝ እንደዚህ የሚል አለ እንዴ የኛ መጽሐፍት ላይ ብለው ያሉ ነበር ሲሉ የነበሩት አያውቁትም። የጌታን ክብር የጋረዱ ናቸው እና ምን አለ ያረዱ ናቸውና መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሐሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዛ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱ። ይኸው ራሱ ገድላትን ተቀብሎ ሄደ ማለት ነው። ወይ ገድላትን ትቀበላላችሁ ወይ መጽሐፍ ቅዱስን ትቀበላላችሁ ብሎ ያለው ሰው ከሙሉ ወንጌል ወደ ልዩ ወንጌል አይገርምም? ያው ልዩ ወንጌል ደረቱ ላይ ያቀፈው መጽሐፍ ማለት ነው።
የሰው ስርዓት የሆነ ትምህርት በዚህ መጽሐፍት ውስጥ አሁን በያዘው መጽሐፍት ውስጥ ጊዮርጊስ ወይ የደምህን ጠብታ ስጠኝ ብዬ ወደ ጊዮርጊስ ሲሄድ የደሙን ነጠብጣብ ከለከለ የደሙን ጠብታ ከለከለኝ ይላል። ተክለ ሃይማኖትም የስባሪ አጽሙን የእግሩን ስባሪ ከለከለኝ ይላል። ቢሰጥስ ምን ይጠቅማል? ተክለ ሃይማኖት የዘላለም ሕይወት አይሆንክ። ጊዮርጊስስ ደሙን አይደለም ጠብታ አይደለም በጆግ ነገር ቀርቶ ቢሰጥህ ምን ብትጠጣው ብትለቀለቀው የዘላለም ሕይወት አይሰጥህ። የጊዮርጊስም ደም ይሄ የያዘው መጽሐፍት ማለት ነው። አሁን ይሄ ነው ጣጣት የሚያነበው ማለት ላሳያችሁ። ኦኬ ለመልካ ስላሴ ለስተንፋስ ህክሙ ነው ላሳያችሁ። ቆይ ይሄን አሁን ይሄን ጣጣት እየሞቀ እንግዲህ ውርደት እንደዚህ ነው። ውርደት እንደዚህ ነው። መልካ ስላሴ ወይ ሰይፈ ስላሴ መልካ ስላሴ ይሁድ እሺ መልካ ስላሴ ለንዋይ ውስጥ ምረት ህክሙ ስላኝ ስለኛል። አዎ መልካ ስላሴ ገጽ 278 ጋይድ ለንዋይ ውስጥ ምረት ህክሙ። እኔ ስላሴ ቤተክርስቲያን ስለነበር ቀድስ የነበረው በቃሌ ሁሉ አውቀዋለሁ በግዕዝ በአማርኛ። ኦኬ ቁጥር 35 ለንዋይ ውስጥ ምረት ህክሙ። ኦኬ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገርም ቸርነታችሁን ሰላም እላለሁ ይላል። ከዛስ ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድልን ትሩፋት አጎናጽፉኝ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ይላል እንደ ደምረው አይነት ከርታታ ከገድላቸው ገድል ሊሳተፍ ነው የሄደው። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። እሰየው እንኳንም አልሰጠህ። የአብ ልጅ ኢየሱስ እዚህ ነፍሱን ሰጥቶ ደሙን ሰጥቶ ስጋን ሰጥቶ ከጊዮርጊስ ቅልውጥ ስትሄድ አይሰጥህም። ይህንን አሁን ደምረው የሚያነባው ማለት ነው። ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባረ አጽሙ አንዲት ስንጥር ማለት እንጨት ስንፈልጥ በቀጭኑ አሁን የምትወጣ ማለት ነው። ተክለ ሃይማኖትም ከስባረ አጽሙስ እንኳን ከልክሎኛል። ተክለ ሃይማኖትም የተሰበረው አጽምን ስጠኝ ብሎ ሲለው ከለከለኝ ይላል። ከልክሎኛል። ጊዮርጊስ እስከ ደሙ ጠብታ ሊሰጠኝ አልፈቀደም። ቢሰጥስ ምን ይጠቅማል? የጊዮርጊስ ደም ምንም አይጠቅምም። ምንም የጊዮርጊስ ደም በአንድ የተራሰው ደም ነው። የኃጢአት ይቅርታን የማይሰጥ ደም ነው። ኦኬ የተክለ ሃይማኖት የእግር ስባሪ ስንጥር አንዲት ስንጥር ማለት እንጨት ስንፈልጥ ከላዋ ላይ እንደዚህ ተሰንጥራ ምጥር ልክ ለጥርስ የጥርስ መጎርጎሪያ ብለን እንደዚህ እንደምናወጣት አይነት ነገር ማለት ነው። ከተክለ ሃይማኖት ከስባረ አጽሙ እንኳን ከልክሎኛል። አሁን እንግዲህ ወንድማችን ከሙሉ ወንጌል ወደ ልዩ ወንጌል ይሄንን ጠዋት ሊያነብ ከዚህ በረከት ጊዮርጊስ ወይ ከደም ጠብታ ስጠኝ አሳትፈኝ ተክለ ሃይማኖት ከስባረ አጽሙ አቦዬ ከዓይንህ ከፈሰሰው ከንትን ነገር አቦዬ አሁንም ደግሞ ከፈሰሰው ከአንጀትህ ከፈርሱ ፈርስ ይላል ቃል በቃል ገድሉ የአቦዬ ፈርስ የሆዱ እንትን ተክልዬ ከገድሉ ተቅማጦትን ያካፍሉኝ። ከሙሉ ወንጌል ወደ ልዩ ወንጌል ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ስጠኝ ጊዮርጊስ የደምህን ስጠኝ ሰማዕቱ ጊዮርጊስ የፒያሳው የአራዳው ምናምን ነገር ብለህ ብትለው የግቢው የውጭው የመርካቶ የድሬዳው የቁልቢው የእንትኑ ምናምን ነገር ብለህ ስትል ኖ አልሰጥም ሊሰጠኝ አልፈቀደም ይላል። ደሙን ሊሰጥህ ካልፈቀደ ምን ማለት ነው? ደሙን ለአንተ ሊሰጥህ ያልፈቀደ የኃጢአት ስርየት በእኔ አይገኝም ብሎ ሊሆን ይችላል። ጊዮርጊስ ከሰማኸው ማለት ነው። የአብ ልጅ ደሙን አይደለም ስጋውን ደሙን ነፍሱን የሰጠ ነፍሱን ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር ለማንም የለውም። ጉዳዩ ምንድነው? ቤተክርስቲያን ደርሳበታለች። የኔም ቤት ያንኳኳኩ አልኩ። የኔም ቤት መጥቶ አንኳኩቷል። ምን አንተ እዚህ ተምረህ ወጥተህ እዛ የጴንጤ አዳራሽ ታሞቃለህ አይደል አለችኝ። መጣችና ይሄው ማማ ሚስቴ እየሰማች ማለት ነው። ሚስቴ ማማ እየሰማች ነው ማውራችሁ። እዚህ ተምረህ ወጥተህ እዛ የጴንጤ አዳራሽ ታሞቃለህ አይደል? እና በዚህ በውጭ ባለው ሲኖዶስ በኩል እኔ ጨርስልሃለሁ
በየወሩ የወር ደሞዜን ጌታ ኢየሱስ ምስክሬ ነው እኮ አልኩ አስገባልሃለሁ በባንክ አካውንት አለችኝ 100,000 የኢትዮጵያ ብር ማለት ነው የዓመቱን ከፈለክ 1.2 ሚሊዮን ብር እሰጥሃለሁ አለች ያው ሚስቴ እየሰማች ያው አምላኬ ኢየሱስ እየሰማ ነግሬያቸዋለሁ የኔም ቤት አንኳኩ መጥተው ተመለሱ ወደ ቤተክርስቲያን ወዴት ነው የምትመልሰኝ ወደ ግብጽ ወዴት ነው የምትመልሰኝ ወደ ሰዶም ወደ ጎሞራ ወደ ዓለም እምቢ እንላለና እምቢ ወንጌልን እስከ ነግራት ድረስ ጠበቅኩኝ ከዛ በኋላ አንቺም ገንዘብ ሽምጥፍ ያልኳታ ያንቋቋላል እየመጣ ለምን አልገጨም የሆነ ክትፎና የሆነ ቋንጣ ፍርፍር ጠዋት እንብላ ማታ ምናምን ነገር ብለህ ካልከው እኮ ወንድሞቼ ናቶች ይሄው የአብርሃም አምላክ ምስክር እኮ አልኩ የማገለግለው ጌታ ኢየሱስ ክርስቶስ ስሙን በከንቱ አልጠራ ምስክር ይሄው ሚስቴ ባለችበት እኩለ ቀን ላይ በስልኬ በኩል ደውላ እስኪ እምቢ ያላችሁ ጻፉ ወንድሞቼ ናቶች ለሰይጣንና ለስጋ ለባሽ ለገንዘብና ለዝሙታቸው ለርኩሰታቸውና ላመጻቸው ወደ ኋላ እንድንመለስ የሚያረክቱ እርፍ ጨብጠን ወደ ኋላ እንድንመለስ የሚያመለክቱ የአምላኬ እግዚአብሔር መንፈስ በፊቱ የቆምኩት የሰራዊት ጌታ የኤልያስ አምላክ ምስክር ነው እምቢ ኢየሱስ አይሸጥም ኢየሱስ አይለወጥም አንተዬ ቢርበኝ ወንድሞቼ ጋር ደውላለሁ እነ ዳጊ ጋር እነ ሜርሲ ጋር እነ ቢንያም ጋር እነ ውብዬ ጋር ቢርበኝ ቅዱሳን ወገኖችን እዚሁ ፊት ለፊት ጠይቃለሁ አይሸጥም አይለወጥም ምን ኢየሱስ አይሸጥም አይለወጥም ና ተመለስ ብላችሁ ለምትሉ መርዶ ላርዳ ብራዘር ከዚህ በፊትም ነግራችኋለሁ ሙሉ ወንጌል ቤተክርስቲያን በሩ ላይ ሞቼ ወድቄ ልገኝ ቅዱሳን ወገኖች ሲገቡ ወደ ጉባኤ ሲገቡ አፋፍሰው ወስደው የሚደረገውን ፕሮግራም ተደርጎ በጌታ ሰላም ሄደው ወደ አምላኩ ይያሉ ሸኙኛል የምን መመለስ ወንድምዬ እውነቴን እኮ ነው ብየምልህ የተነካበትን ያለ አነካክ ነው ለጌታ የምትኖረው ከጌታም ላይ አቋምህን የዋዠቅ የምትወርደው ይዞኛል ልጁ ረድቶኛል ጸጋው ይረዳኛልም ጌታዬ ይረዳናልም እግዚአብሔር በገንዘብ ቤቴን አንኳኳች የመጀመሪያይቱ ሀብታም ሴት ሌላኛው ቀጠለ መጣ አሁንም ከወደ አሜሪካ ሌላኛው እምቢ ለምን 10 ሚሊዮን ዶላር ፊት ያትቆልልም የአብርሃም አምላክ ምስክር ነው ለምን 10 ሚሊዮን ዶላር አትቆልም ኢየሱስ አይሸጥም አይለወጥም በበቆሎ ቆሎን ያደኩት የገጠሪቱ ኢትዮጵያ እረኛ ነኝ የከብቶች እረኛ 7ኛ ክፍል ትምህርቴን የታውኩኝ በክርስቶስ ጸጋ ግን ለወንጌል አገልግሎት እግዚአብሔር የጠራኝ አልኩ ረሃብ ብለህ ብትለኝ አውቀዋለሁ ከጌታዬ ጋር ማጣት ብለህ ብትለኝ አውቀዋለሁ የኖርኩበት ነው መታረዝ ብለህ ብትለኝ አውቀዋለሁ ለምን 10 ጊዜ አልታረዝም ኢየሱስ ግን አይሸጥም አይለወጥም ልዋጭ ስትለን ዓለም ይሄው ኢየሱስን እንሰጥሻለን አንቺ የሚበላ ስጭን ይሄው ኢየሱስን እንሰጥሻለን አንቺ ገንዘብ ስጭን ብሎ የሚሉ ወዮላቸው እኔ ጋር ግን እምቢ ለገንዘብ እምቢ ለዝሙት እምቢ ለአመጻ እምቢ ለስልጣን እምቢ ለክብር እምቢ ለጥቅማ ጥቅም እምቢ ኢየሱስን ሸጠው ጌታዬን ሸጠው ቤት ሰርተዋል ጌታዬን ሸጠው መኪና ገዝተዋል ጌታዬን ሸጠው ተብለጭልጨዋል የሆነ ጊዜ ላይ ሄዳሉ የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው አልኩ በሄዱበት መንገድ ተዋርደው ማንም ዞር ብሎ ማያቸው ሆነው እንደሚቀሩ የአብርሃም አምላክ ምስክር ነው እናንተ ምስክሮች ትሆናላችሁ ስትሞት እንኳን ለሞት እንኳን ክብር የለውም እና ከታንከኛ ሙሉ ወንጌል ወደ ልዩ ወንጌል
መሄድ ትችላለህ አልኩ መሄድ ትችላለህ አልኩ እኔ ደግሞ ሙሉ ወንጌል ባዘጋጀችው ኮንፈረንስ ከድቅድቁ ጨለማ ወደሚደነቅ ብርሃን አመጣችኝ እነሱ አሁን ይሄንን አያውቁ ለፓስተር ታሬም ቆይቼ ነው የነገርኩት ታሪኩ ቴዎድሮስ ሁለት ጊዜ ጻልዮልኛል ተገናኝተን በስልካውን በቅርቦች ወራቶች ላይ ማለት ነው አያውቅም በ1992 ዓመተ ምህረት ኤግዚቢሽን ማዕከል የተዘጋጀው ኮንፈረንስ ላይ ሙሉ ወንጌል ቤተክርስቲያን የዛን ቀን ሌሎች ሰዎች ጌታን ባይቀበሉ እኔ ዛን ቀን በተነካሁት አነካክ ስለ ነብዩ ኤልያስ ነበር የተሰበከ የዛን ቀን ኤልዛቤልን ውሾች ይበሏታል እያለ የሚል ስብከት እትየው ተኝታለች ብዬ ስላሰብኩ ነው ያስወረርኩሽ አይሸጥም አይለወጥም ውዴ አይሸጥም አይለወጥም ኢየሱስ ጌታዬ ምን አይልም አይሸጥም አይለወጥም እኔ ቤት ውድ ነው ብራዘር በእኛ ቤት ውድ ነው ውድ የሚለው ቃል አይገልጥም ሌላ ቃል ካለ አምጣልኝ ውድ የውድ ነው የውድ ነው ውድ ገበያው ጥንቡን ጣለ ተብሎ እንደሚባል በርካሽ አውጥተን ሲርበን አውጥተን ማንሸጠው ሲጣማን አውጥተን ማንለውጠው የቤት ኪራይ ሲጎልብን አውጥተን ማንጥለው ስንታመምም ወደሱ እንጂ ምንጮህ ሌላ አንጮህም ወደሱ ነው ምንጮህ አባ እንለዋለን የረሳኝ ከመሰለኝ ረሳኝ ነው ይለዋለሁ እንጂ ረስቶኛል ብዬ ከሌሎች ጋር ሄጄ ከበረቱ ከቅፉ ከጠረኑ ወጥቼ የዘመኔ ቁጥር እዚሁ እግሮቹ ፊት ስሜ ከእግሮቹ በታይ ተረግጦ የዘመኔ ቁጥር ይለቅ እዚሁ እሱ ስር በስብሼ ለዘላለም ፈርሼ ልቅር ነፍሴ በሱ ዘንድ ተሰውራለች በትንሳኤ ቀን እነሳለሁ ውዴ ነው ውዳችን ነው አይደል ወንድሞቼ ናቶቼ ውድ ነው ኢየሱስ ውድ ነው ልጆቼና ሚስቶቼን እንኳን በማንም አልቀይራቸውም አይደለም ጌታዬ ስንከራተት ኖርኳል አይደል ስንከራተት ኖርኩኝ አሉ ብዙዎች እኮ ነዛ ልትሉ ይችላልላችሁ ኢየሱስ ጋር ለእናንተ መንከራተት ነው አይደል ለኔ ግን ኢየሱስ ስር ማረፍ ነው የኔ አባት ስም ይባረክ ጌታዬ ማረፍ ነው የሆነልኝ ሰላም ነው የሆነልኝ ደስታ ነው የሆነልኝ መጽናናት ነው የሆነልኝ ምን ብዬ ጽፌ ልጨርሰው ምን ጽፌ ጨርሰዋለሁ እጄ ይዝላል አይኖቼም ባይሞላሉ ኢየሱስ ለኔ እረፍቴ ነው እሱ ስር መጥቼ አልተንከራተትኩም የሚያንከራተትም ጌታ አይደለም የሚያሳርፍ ጌታ ነው በእረፍት ውሃ ዘንድ ይመራሃል በለመለመ መስክ ይመራሃል በእረፍት ውሃ ዘንድ ያሳድርሃል ነፍሴን መለሳት ስለ ስሙ በጽድቅ መንገድ መራኝ ይላል ኢየሱስ ጌታዬ እኮ ነው እሱ ስር መጥቼ ጥላ ሆነኝ መሸሸጊያ አምባ መጠጊያ የዘላለም መሰማሪያዬ ነው ሆነኝ የዘላለም አምባዬ የማምለጫ አለቴ ነው ሆነኝ ዙሪያዬን የሳት ቅጥር በውስጤ ክብር ሆኖ የኔ አባት ስም ይባረክ አትሸጥም አይለወጥም ኢየሱስ አይሸጥም ኢየሱስ አይለወጥም
ኢየሱስ አይሸጥም። ኢየሱስ አይለወጥም። ለዓለምና ለጥቅም ለጉርሳ ጉርስና ለልብስ ለምናምን ለሸቀጥና ለሸቀጣ ሸቀጥ ለዚህ ዓለም ለሆነ ነገር ለክብርና ለዝና አይሸጥም፣ አይለወጥም። አንተዬ አይሸጥም። ስሙ ለዘላለም የተቀደሰ ይሁን። አይሸጥም ጌታዬ፣ አይለወጥም። የኔ አባት አይለወጥም። ውዴን ትቼ አይለወጥም፣ አይለወጥም። ወንድሞቼ ናቶች ጌታ ኢየሱስ ለዘላለም ስሙ የተባረከ ይሁን። አይሸጥም፣ አይለወጥም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ ቅዱስ እግዚአብሔር አብ ለዘላለም ስሙ ይባረክ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድን በቀር ወልድን ሊገልጥለት ከሚፈቀድ በቀር አብን የሚያውቀው የለም ይላል። አይሸጥም፣ አይለወጥም። ጌታ እኮ ነው። ቸርች ውስጥ ቀለለብህ። አንዳንድ ሰዎች ሲናገሩ ወይ ተደጋግሞ ስለተናገሩ ቀለለብህ አይደል? ጌታ እኮ ነው። ጴንጤዎች ተባብረን እስኪ ወንጌላውያኑ ፓስተሮቹ ምናምን ነገር ብለው ተበሉ የምትሉትን በሉ ተብሎ እንደነ አይነቱ ወንጌላዊ ተሰብስቦ እንደ ሌሎቹ አይነት ፓስተሮች እንደነ ዘማሪ ዳጊ አይነቶቹ ተሰብስቦ ጌታ ነው ብለን ብንለው ይሻላል ተብሎ ፓስተሩ ጊምን ተዋል ጌታ ነው ብለን እኔም ጌታ ነው ብለን ብንለው ይሻላል ብለን እኛ ቃላት አውጣተን አይደለም ጌታ ያደረግነው። እሱ ከዘላለም ነው። ከዘላለም ከጥንት ጀምሮ ከዘላለም ነው። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው። ጌታ ኢየሱስ ለዘላለም ስም ይባረክ። መንፈሴን በመንፈስ እንደዚህ በርን ስለምታረገው ቀጥል ስለምታረገው በመንፈስ የተቃጠላችሁ ነው ብሎ ስለሚል ደስ ይለናል። ባንተ አንተ አትሸጥም፣ አንተ አትለወጥም። እኛ ቤት ኢየሱስ አይሸጥም፣ እኛ ቤት ኢየሱስ አይለወጥም። አለቱ ላይ ኢየሱስ ላይ እንድትቆም ከፈለክ ጸንተ እንድትቆም የምትፈልግ ከሆነ ተማር፣ አንብብ፣ አጥና። የመንፈስ ቅዱስን ኃይል በቤት ለምን፣ ጸልይ፣ ቃሉን አሰላሰል፣ አጥና። ከክፉ ጎልማስነት ምኞት ሽሽ። ከዝሙት፣ ከርኩሰት፣ ከአመፃ፣ ከምናምን ነገር ከዘረኝነት ራቅ። በንጹህ ልብ ጌታን ከሚጠሩት ጋር በቅዱሳን ህብረት በቤተ ክርስቲያን ህብረት አድርግ። ክፉ ጠባይህን ጣል። ፓስተር ሲገስጽ እሺ በል። የቤተክርስቲያን መሪዎች ሲገስጹ እሺ በል። እናቶች አባቶች ሲቆጡ እሺ በል። ቁጭ በልና በትህትና ተማር። ሙሉ ወንጌል ኮን ቁጭ በልና ማስታወሻ ደብተርና ስክሪፕቶን በያላችሁበት ቤተክርስቲያን ማስታወሻ ደብተርን ይዘህ ትምህርት ጊዜ ላይ ተገኝ። የእግዚአብሔርን ቃል ጻፍ፣ አጥና፣ አሰላስል። ኦኬ፣ አሰላስል የእግዚአብሔርን ቃል። በውስጥ ሰውነት በኃይል እየጠነከርክ ስትመጣ ታየዋለህ። ያኔ ይህንን የሕያውን እግዚአብሔርን ቃል አንዱን እንደሚገባ ሳያውቁ እነዚህ ሊያነቡ ይሄዳሉ። ማን አለህ? ማን አለ? ብራዘር ማን አለ? እነዚህ መጽሐፍት አንብብ ያለህ ማን ነው? ለምን ዓላማ እግዚአብሔር እዚህ ላይ እንዳሰለፈኝ እኔ ነኝ የማውቀው። ለምን ዓላማ? ጌታን ካወቅኩበት ጊዜ ጀምሮ በወንጌል አገልግሎት ማገልገል ከጀመርኩበት ጊዜ ጀምሮ በተጠራውበት በወንጌል ስብከት ማገልገል ከጀመርኩበት ጊዜ ጀምሮ እግዚአብሔር ስንቱን ጎትቶ አወጣ። ስንቱን አልኩ ወንድሜ፣ ስንቱን በኢትዮጵያ ቤተክርስቲያናት ውስጥ ሁሉ ጭምር ሳይቀር የሶሻል ሚዲያውን ተው፣ በአገር ቤት በነበረው አገልግሎት የት ታውቃለህ? እነዚህ መጽሐፍቶች እርሶ የሚሞክሩት አንተ የታውቀው መጀመሪያ እነዚህን ለማወቅ በአመታት ይፈጁብሃል። እዚህ ውስጥ ያለውን ስተት መሆኑን አሳውቀ እዚህ ውስጥ ያለውን እውነት በዚህ እውነት ይሄኛውን ለክተህ ልታሳይ ቢያንስ ይሄንን በእውቀት ደረጃ ልታውቅ ይገባል፣ የቱ ጋር ምን እንደተጻፈ አስቀድመህ። ግን ይሄንን ቱምቢው በውስጡ ከሌለ፣ ሚዛኑ በውስጡ ከሌለ፣ የሕያው እግዚአብሔር አምላክ ቃል በውስጡ ከሌለ ያነበብካቸው ነገሮች ሁሉ ጠርገው ነው ይዘው የሚሄዱት። ያ ወይ ገድላቱን ወይ መጽሐፍ ቅዱስን ትመርጣለህ ብሎ ሲናገር ከዚህ ባሰ ማፈሪያነት አለ። ወንድሞች ናቶች፣ ከዚህ ባሰ ማፈሪያነት አለ። እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ወንጌሉን ለማገልገል እና እነዚህ መጽሐፍቶች ደግሞ የኢየሱስ ክርስቶስን ስራ ይጋርዱ ናቸውና አውቋቸው እኮ አይደለም እንደዚህ ብሎ የሚለው
አሁን እዚህ ጋር ያለው ገድለ ክርስቶስ ሰምራ ምን ይላል ብለህ ብትለው አንዱን የማያውቀው አንዱን ነው። ገድለ ክርስቶስ ሰምራ ነው። ድርሳነ ሚካኤል እዚህ ጋር ያለው አንዱን የማያውቀው አያውቀው ምን ስህተት እንዳለ ለዮኒ ማኛ ባለፈው ላይ ስነግረው 97% አላሳየሁትም 3% ብቻ ነው ያሳየው ያልኩት ለዚህ ነው። ድርሳነ ሚካኤልን ብቻ በእናነበው ወንድሞች ናቶች ከመጽሐፍ ቅዱስ የቱ ጋር ከምን እንደተጻፈ ባሳይ ነው የምትለው። የእግዚአብሔር ቃል ላይ ጌታ አደረገ የተባለው በሙሉ ሸንሽኖ ሰጥተውት እንዱ ዝም ብሎ ተነስቶ የጌታን ክብር የጋረዱ ናቸው ሲባል ሰምቶ እና መጽሐፍ ቅዱስ ዕውቀት የለውም። ወንድሞቼ ተኩራት እዚህ ላይ እነዚህ ላይ ግድ የለም። እነዚህ የተጠሩ ዛው የሚያገለግሉ ያገለግላሉ። እነዚህን ከፈለክ ለኛ ተው ወንድሜ። ትኩረት በዚህ ቃል እውነት ውስጥ ከጠገበ፣ በዚህ ቃል እውነት ውስጥ ከጠነከረ፣ በዚህ ቃል እውነት ከጸንተ ከቆምክ ያኔ እና አይደለም የፈለከው መልአክ ቢመጣ ፊት አይቆምም። እና ምን አለ ወይ ይሄንን ትመርጣላችሁ ብሎ ወይ ይሄንን ትመርጣላችሁ ብሎ ራሱ ምርጫ ያደረገውን ስማልኝ። መጽሐፍ ቅዱስ ብቻ ለምን እንደማትሉ እየገረመኝ እነዚህ መጽሐፍቶች ከዚህ በኋላ እወያይባቸዋለሁ። ይኸውኛም አንተም ገረምከን ደምረው መጽሐፍ ቅዱስ ብቻ ብላችሁ አለማለታችሁ እየገረመኝ አልክ። ይኸውኛ ደግሞ ይሄን መጽሐፍ ቅዱስን ብቻ አይበቃኝም ብለህ ይሄን ጥለህ ከሙሉ ወንጌል ወደ ልዩ ወንጌል ይሄ ልዩ ወንጌል ነው፣ ይሄ ሙሉ ወንጌል ነው። ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሐሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው። እና እንደዚህ ሆኖ እንቀጥላለን። ስለዚህ ወንጌላችንን በኃይል እናገለግላለን። ስለዚህ ጋይስ በኃይል ቀስቅሶኛል። እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን እንይዛ ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ማቀስቅሶኛል ነው ያለው። መቼም ፈርዶበታል። ጌታ ቀስቅሶኛል አይደል ያለው? አቤት ቀስቀሳ! የጌታ ቀስቀሳ አይደል? ወደ ግብጽ እንድትመለከስ ቀሰቀሰህ። ጌታ ሲቀሰቀስህ ከመጽሐፍ ቅዱስ ላይ አይንን አንስተህ ይሄንን ጥለህ ይሄንን እንድትይዝ አደረገ አይደል? አንተ ጌታ ሳይሆን የሆነ ምናምንቴው ነው የቀሰቀሰህ። በእውነት ምንም ይሄንን ህልም ማለም አይጠበቅብኝም። ከጌታ ሌላ ራእይ መገለጥ ማየት አይጠበቅብኝም፣ መስማት አይጠበቅብኝም። ጌታ የቀሰቀሰው ሰው እነዚህን ጥሎ ይሄን ነው የሚይዘው። ከፍጡራን ተላቆ ጌታ ሆይ ጨርቅህን ይዤ ማጸናለሁ፣ ካንተ ወዴት ከቶ ሄዳለሁ፣ ደጃፍ ልኑር ተጥዬ ክብሬ ነው ለኔ ደስታዬ ነው የሚለው። ጌታ ሆይ ጨርቅህን ይዤ ማጸናለሁ፣ ካንተ ወዴት ከቶ ሄዳለሁ፣ ደጃፍ ልኑር ተጥዬ። ዝም ብዬ እኮ አይደለም። ሙሉ ወንጌል ቤተክርስቲያን በር፣ መሰረ ክርስቶስ ቤተክርስቲያን በር፣ ቃለ ሕይወት ቤተክርስቲያን በር፣ አማኑኤል ቤተክርስቲያን በር ላይ ተጥዬ ልገኝ እኮ አልኩ። እንደ ኤርምያስ ምን ሆነሃል ብለህ ብትለኝ የነካኝ ነክቶኛል። የእግዚአብሔር ሕዝብ ተጠርቶ የወጣ የእግዚአብሔር ሕዝብ ነው ርስቴ ሕዝቤ ብሎ ያለው። አይቻለው ክብር ጴንጤዎቹ ጋር አይቻለው ጌታዬን ጴንጤዎቹ ጋር ሲያወራኝ ድምፁን ሰምቻለሁ፣ ሲናገረኝ ሰምቻለሁ፣ ሲያሳየኝ አይቻለሁ። አንተዬ አንተ ዝም ብለህ ነው እንደ አዳራ እንትን ቸርቻችን መታ አዳራሽ ምናምን ነገር ተብሎ የሚባለው ተመልሰህ የምትሄደው ምንም አይሰማም። በቅዱሳን ጉባኤ መካከል ቆመህ ራእይ አይታይም፣ ድምፅ አይሰማም። እግዚአብሔር በቃሉ በፓስተሮቻችን በኩል ስብከተ ወንጌል ሲሰበክ ምንም አትነካም። እነ ዳጊ ሲዘምሩ በቃ ወይ የዳጊዬ መዝሙር፣ የሊሊ መዝሙር፣ የመስፍኔ መዝሙር ብቻ ብለንም ተጣው ምንም መንፈስ አይነካም። ኦ ጌታዬ መጽሐፍ ቅዱስን እና ወይ እነዚህ ምርጫ ታደርጋላችሁ ብሎ ያለን ሰውዬ
ራሱ ይሄን መርጦ የህይወትን ቃል ጥሎ ይሄን ታቅፎ ተነሳ። የኛ ዘመን ዴማስ የኛ ዘመን ዴማሶች እንደገና ወንጌል ሰብኪያችሁ ወደ ጌታ መንግስት እንድትመጡ እግዚአብሔር የምሕረቱን በር ስላልዘጋው እኔም ወንድሞቼ እህቶቼም እንጸልይላችኋለን። እዚህ ያሉ ወንድሞቼ እናቶቼ እንጸልይላለን፣ ደግሞ ወንጌልን ሰብካቸዋለን። እግዚአብሔር ለህይወት የሚሆን መታደስ እንደገና ሰጥቷቸው እንዲመለሱ ተስፋ እናደርጋለን። እኛ አልገፋናቸውም፣ ቤተክርስቲያንም አልገፋችሁም። ሙሉ ወንጌል ቤተክርስቲያን በጻፈችው ደብዳቤ ላይ አልገፋችሁም። ይህ ክርስቲያናዊ ምግባር ስነ ምግባር ለምንድን ነው ናዝሬት ያልተጠመቀው? ናዝሬት አሁን ማርያም ቤተክርስቲያን አውቃለሁ እኔ። አዲስ አበባ መውጫ ላይ ኪዳነ ምሕረት ቤተክርስቲያን የቀደስኩበት ነው አውቀዋለሁ። ቀበሌ 10 ገብርኤል ቤተክርስቲያን የማውቀው ነው። ለምንድን ነው እሱ ናዝሬት ነው የሚኖረው? ለምን ናዝሬት አልተጠመቀም? የናዝሬት ሰዎች ያውቁታል። ለምን ያልተጠመቀው እዛ? ይችላል፣ መብቱ ነው። ናዝሬት እዛ ቢጠመቅ አንደኛ የናዝሬት ቄሶች ሙሉ ጭምር ያውቁታል፣ ሲወጣ ሲገባ ማለት ነው። እና የ20 ዓመት ፓስተር አሁን በጋዜጣ ሁሉ ያወጡልሃል። ታዋቂው ዝነኛው የሆነው ፓስተር ደምረው ወልዴ በኢትዮጵያ ሙሉ ወንጌል መቼም አይሏትም ደብዳቤ እያሰኒ እንዳለ መቼም በዚህ ውርደት ላይ ሌላ ውርደት እንደማጨምሩ ተስፋ አደርጋለሁ። የኦርቶዶክስ መምህራን ሁሉ እንደምታዩ ተስፋ ስለማያደርግ እንዲህ አይነት ውርደት በዘራችሁ አያድርስ። ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ እኔ እዚህ ጋር ያለውን ሰው ከሚቀርበው ሰው ጠይቆ ቢያወራኝ ደስ ይለኛል። እዚህ ጋር ምን አስቦ ይሆን? በቃ እዚህ ጋር በጣም እንትን በቃ በጣም ከንክሎኛል። ምን ያወራ ይሆን? ለዘማርያም ዘለቀ ምን ይሆን የሚያወራው? ምንድነው እየተካሄደ ያለው ያለው ይሆን? እኔ ምን መምህሩ ዝም ብለው ነው እንደሚያዋሹት? ገርላ ድርሳናቱ እንደሚያዋሹት ነው። በቃ መምህራኑ በሙሉ የሚያዋሹት መልስልኝ እንጂ ዲያቆን ዘማርያም ዘለቀ እያለ እያወራው ይሆን? ምንድነው እጁን ባፉ ይዞ ማለት ነው። እግዚኦ ብሎ በኢየሱስም ሳይል አልቀረም። እዚህ ጋር በኢየሱስም ሳይል አልቀረም። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በኢየሱስም ሳይል እንዴ ምን ሆኖ ነው ግን? መምህር ጳውሎስ ምን ነካዎት? ኧረ እባክዎት እስቲ ደብዳቤውን ያንብቡ። ሙሉ ወንጌል የጻፈችበትን ሰውየው ላይ እንዴ ቤኪ አልሰማህም አይደል? አንተ ፓስተሩን ሸኝተህ እዚህ እንትን ትልልኛለህ አይደል? የ20 ዓመት ፓስተር እኮ እጃችን ተቆረጠ እኮ። ሙሉ ወንጌል እጇን ተቆረጠች እኮ። የ20 ዓመት ፓስተር 20 ዓመት ሙሉ ቸርች ከፍቶ ውርደት ይልሃል። እንደዚህ ነው ውርደት ቁጥር 1 ብለህ ተመዘግበዋል። ይሄን በኢየሱስ ማርያም እኔ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ ይሄ ቲክቶክ ቸርች እንደ ወገኖቼ እንዴት ነው ቸርች እያለው ማለት እንደዛ ጀምራችሁ እንደ ወገኖች ኧረ ተው በለው ተነሳና እባክህ ዲያቆኑ ይሄኛ ይጎረጉርልሃል። እኔ ወይ ጌም ነው የሚጫወተው ወይ ቴክስት ነው እየተለዋወጠ ያለው። ዝም ኧረ እንደዛ አይደለም መምህርዬ ብለው አይሉትም እዛ ቤት። እመነኛ አልኩ። በሚቀጥሉ ጊዜ ላይ ሊቀ ሊቃውንት ሊሉት ይችላሉ።
ሊቃውንት ማን ነበር ያኔ እዚህ ቲክቶክ ላይ የሰላምና የጸብ ሚኒስቴር ብለው አውጥተውለታል። የሰላምን የጸብ ሚኒስቴር ኦርቶዶክስ እኮ ቀኔ ተታለች። ጴንጤ ቤት ነው ቀኔ ያለው። ቀኔ እዚህ ነው እየተዘረፈ ያለው አልኩ። ቆይ ትናንትና ሊጠመቅ ሲል የተጣላው ላሳይ። ዛሬ ሊጠመቅ ትናንትና ሶሻል ሚዲያው በአንድ ጉራ አቁሞት ነበር። ስማልኝማ የቱ ጋር ነው ያለው? ወይት እኔ ምክር እኮ ገባ። ምን የሚመለከት ነገር አለ ስለኔ? በቃ መጀመሪያ ዳና ጋር ስለ ኦርቶዶክስ ጣጣው ወይ እዚህ ጋር እናንተ ናችሁ እያየኋቸው ነበር። ይሄኛውን ናልም ከርህ ብሎ አስገባው። ትናንት ነው ይሄ ሊጠመቅ ብሎ እና ይሄኛውንም ልምከርህ አትሳደብ ምናምን ነገር ብሎ ሲለው እንትን እስኪለው ድረስ እስጋዳው ያለህ ገባ። ምን የሚመለከት ነገር አለ ስለኔ? በቃ መጀመሪያ ዳና ጋር ስለ ኦርቶዶክስ ጣጣው እዛ እናንተ ናችሁ የኦርቶዶክስን ስም የምታበላሹት። እናንተ ናችሁ የኦርቶዶክስን የምታበላሹት። እንደናንተ አይነት ሰው ነው እንግዲህ ኦርቶዶክስ ነኝ ብሎ እዚህ ስድብ የሚያደርግ አንድ ጴንጤ እየተሳደብክ ኢየሱስ ክርስቶስ። ከዛ ይሄ የተሰደበው ሰውዬ ምን እንዳለው ስሙ። ያው አዲስ ሰው ሲመጣ የሚያሽቃብጥለት ሰው ብዙ ነው እና ለዛ ችግር ነው ታውቃለህ። እኛ ያው አንተ እንደነሱ ምላስ የለም። ለዛ ተው እባክህ መተው ነው። ዝም ብለህ ጥግ ይዘህ ዝም ብለህ ማየት ነው። እናቴ እንዴት ነሽ? ኧረ ታሳፍራላችሁ ማርያምን። ሚኪዬ በጣም ደብሮኛል። መጀመሪያም ቲክቶክ እኔ እየተውኩኝ ነው። በቃ አሁን በቃ ትችላችሁ በቃ ልወርድ ነው ማርያምን። ኧረ በክርስቶስ ስም አንተ ለእንደዚህ አይነት ነገርማ ቦታ ብዙ አትስጥ። እስቲ እንታገሰውና ይጠመቅና ወደ ህብረቱ ይቀላቀል አይሻልም? ትናንትና የተጣለው ትናንት ተጣልተው ዛሬ ተጠመቀ፣ ቅዱስ ቁርባን ቆረበ፣ ዛሬ ዋሸ፣ አስዋሸ። ትናንት ወንድሞቼ ትናንትና ወደ ማታ አካባቢ በቃ ማለት አንዳንድ ጊዜ ምን አለ መሰለህ ብቻ እኔ እንደዚህ አይነት ነገር ማለት እኔ ላይ ደምረው እኔ ላይ አፌን ከፍታለሁ ብትል ፍርድ ቤት ነው ማቆም። ልብ አድርግ እግዚኦ። እኔ ላይ አፌን ከፍታለሁ ብትል ይኸውልህ ሪከርድ አድርጌ ማለት ነው እግር እስኪቀጠን ድረስ ፍርድ ቤት ነው ማመላለስ። ኦሮሚያ ውስጥ ነው ያለው። ልብ አድርግ ነግሬሃለሁ። እግዚኦ ያለበት ድረስ መጥሪያ ይዤ ነው የምመጣው። እኔ ጋር እንደዚህ አይነት ቀልድ ሳፋጣ ምናምን የለም። ሊጠመቅ እኮ ነው ሰውዬው ዛሬ። ትናንት ምሽት ነው። አልደረስኩብህም እንዳደርስብኝ በቃ አለቀ። የነሳ አባት አለኝ እኔ በቃ የክርስትና አባት የነሳ አባት አለኝ። 4 ነጥብ በቃ አለቀ። አንተ እኔን መካሪ ያደረገ ማንም ሰው የለም። ራስህን ምክር መጀመሪያ። who are you አንተ እኔ መመክሬ ማን አንተ ማን ስለሆንክ ነው አንተ? ስነ ስርዓትን ያርግ በቃ ነግሬሃለሁ። እኔ ከዛሬ ቀን ጀምሮ ኬኩ ብትል ይኸው በቪዲዮ ነገርኩ። መጥፎ ነገር ነው የሚገጥመህ ነግሬሃለሁ። እኔ ስታፕ በቃ ከኔ ጋር እንደዛ ነቀልን ያልፈልግም። አቁም ከኔ ጋር እዛው የምትጫወተውን ፖለቲካን እዛው በቃ እኔ ጋር እንዳመጣብኝ ነግሬሃለሁ። እኔ በቃ አለቀ። ይኸው ከዚህ በኋላ ኬኩ ብትል ግን እርምጃ ነው የምወስድብህ ነግሬሃለሁ። እኔ ባላው እርምጃ ቀጥታ ወደ እርምጃ ነው የምገባው። እንዳንተ ነው ወራዳ ኬኩ ብሎ ስሜን ሊያነሳ አይችልም። አንገናኝም። እኔ እና አንተ ሰማይና ምድር ነን። የትም አንገናኝም። ትናንትና ደምረው ትናንትና ለዛሬ ሊጠመቅ ትናንትና በዋዜማው ለምን ነው የሚሰርበኝ? በግድ ግባ ብሎኝማ በግድ ግባ ብሎ እኮ ነው የሚሰርበኝ። ለምን ነው የሚሰርበኝ እንዴ? ኢትስ ኦኬ እንዴ ሁሉም ነገር እንዴ እንደዚህ አይነት ነገር እኮ ያደርጋል። ምንም ማለት አይደለም። እግርና እግር የሚጋጫል እንዴ አለመግባባት ተሰራ። ኦኬ ምንድነው አልያሳይናለን? ትናንትና ከወንድሞቼ ብሎ ከሚላቸው ኦርቶዶክሳውያን ጋር ተጣላለ። በመጠመቂያው
ዋዜማ እንደው ምን አሉት እዚህ ጋር ሱባኤ ብትገባ አይሻልም ነበረ ቲክቶክ ከፍተህ ወሬ ከምታወራ ያሉት ማለት ነው። ትናንትና ሙርደት ዛሬም እሱ ባለበት ጉባኤ እንዲህ አይነት ውሸት ሲነገር ውርደት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ ኦኬ መምህራኑ እንደዚህ ነው የሚዋሹት። አንድ ቀን እዛ ገብቶ በሶስት ቀን ፓስተር መሆን ይቻላል አይቻልም? እነሱ ጋር በአንድ ቀን ፓስተር መሆን ይቻላል አይቻልም? ይቻላል። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። ከመካከላቸው ኢቭን አገልጋይ ራሱ ሲሾም ያሻሻው ራሱን ይቻላል። ያው ለአሁን ይሄ ዲያቆን ነው፣ ዘበነ መምህር ነው፣ ቄስ ነው። ቄሱ ይዋሻል፣ ዲያቆኑ እውነት ይናገራል። ዲያቆኑ ይዋሻል፣ ቄሱ እውነት ይናገራል። ድብልቅልቅ ያለ ማለት ነው። አንድ ቀን እዛ ገብቶ በሶስት ቀን ፓስተር መሆን ይቻላል አይቻልም? በአንድ ቀን ጴንጤ ጋር ገብቶ በሶስት ቀን ፓስተር መሆን ይቻላል ብሎ ሲል ይቻላል። ልክ እንደሚያቅሰው ይቻላል። በሶስት ቀን ጠዋት ተመርቶ ከሰዓት ማርከቶ እንደሚባል ማለት ነው። እዚህኛ ጋር ቆይ ራሱ ዲያቆኑ ይመልስልን። እነሱ ጋር በአንድ ቀን ፓስተር መሆን ይቻላል አይቻልም? ይቻላል። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። ያው በራሳችን ነው። ኢቭን አገልጋይ ራሱ ሲሾም ያሻሻው ራሱን ይቻላል። ስርዓት አለው። አንድ ሰው ዝም ብሎ ከመሬት ተነስቶ ፓስተር ነኝ ማለት አይችልም። አንድ ቀን እዛ ገብቶ በሶስት ቀን ፓስተር መሆን ይቻላል አይቻልም? መጽሐፍቶቻችን የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ ይሄ ነው እንግዲህ ቤቱ ይሄ ነው። ቤቱ ይሄ ነው። ቤቱ ይሄ ነው ወንድሞች። ስለዚህ እኛ እንዳንድ ከብርሃን ወደ ጨለማ እንደሄደ ከህይወት ወደ ሞት እንደሄደ ሰው በጸሎት እሱን የሚሆን ሌሎች እናስባለን። ጌታ የንስሐን ህይወት ሰጥቶት እንዲመለስ ጸሎታችን ነው። ግን በኢትዮጵያ ኦርቶዶክስ ታሪክሳን እንደዚህ ነው የሚዋሸው። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ በቦሌ መድኃኔዓለም ቤተክርስቲያን ስብከተ ወንጌል ኃላፊ አይ ቲንክ እዛ ደብር ስብከተ ወንጌል ኃላፊ ነው ይመስለኛል። መምህር ጳውሎስ እንደዛ እንደነበረ ነው የማውቀው። ተቀይሮ እንደሆነ አላውቅም። እና የ20 ዓመት ፓስተር ሆኖ የራሱ ቸርች ከፍቶ ሲያገለግል የነበረው ዋነኛውና ትልቁ ፓስተር ወደዚህ ቸርች ሃይማኖት ተመለሰ ብሎ አለለ። ቲክቶክ ላይ እኮ መጥቶ ያኔ 20 ሰው እንኳን የማይሰማው ሰው ነበር። እኛ ጋር ተጠግቶ ነው ትንሽ ሰዎች መሰማት የጀመረው። እውነቱን ስነግርህ እሱም ሆነ ያ ማን ነው መምሬ ወጣ ገባ ብዬ ያልኩት ሰው እያለ ሌላኛው ያረጅሙ ማለት ነው። መምሬ ወጣ ገባ ማለት ነው። 20 ሰው እኮ በቁም ነገር አይሰማቸውም ነበር ቁጭ ብለው ራሳቸው ቤት ከፍተው። እና 20 ዓመት ሰዎችን ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ኢየሱስ ነው ያለው። ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማርያም እንደዚሁ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል።
ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ውርደት ማለት ነው። ትናንትና ከጓደኞቹ ጋር ማነው ወንድሞቼ ከሚላቸው ጋር ሲሰዳደብ ቆይቶ ሲሰዳደብ አምሽቶ ሁለተኛ ተናገረኝና ብሎት ማለት ነው። ታሳፍራላችሁ ማርያምን። ሚኪዬ በጣም ደብሮኛል። መጀመሪያም ቲክቶክ እኔ እየተውኩኝ ነው። በቃ አሁን በቃ ትችላችሁ በቃ ሎርድ ነው ማርያምን። ኧረ በክርስቶስ ስም አንተ ለእንደዚህ አይነት ነገርማ ቦታ ብዙ አትስጥ። እስቲ እንታገሰውና ይጠመቅና ወደ ህብረቱ ይቀላቀል። ይጠመቅና ዛሬ ነበር የሚጠመቀው። በቃ ማለት አንዳንድ ጊዜ ምን አለ መሰለህ ብቻ እኔ እንደዚህ አይነት ነገር ማለት እኔ ላይ ደምረው እኔ ላይ አፌን ከፍታለሁ ብትል ፍርድ ቤት ነው ማቆም። ልብ አድርግ። እኔ ላይ አፌን ከፍታለሁ ብትል ይኸውልህ ሪከርድ አድርጌ ማለት ነው እግር እስኪ ቀጠን ድረስ ፍርድ ቤት ነው ማመላለሰው። ኦሮሚያ ውስጥ ነው ያለው። ልብ አድርግ ነግሬሃለሁ። ያለበት ድረስ መጥሪያ ይዤ ነው የምመጣው። እኔ ጋር እንደዚህ አይነት ቀልድ ሳፋታ ምናምን የለም። ስነ ስርዓት አድርግ። አልደረስኩብህም እንዳደርስብኝ በቃ አለቀ። የንስሐ አባት አለኝ እኔ በቃ የክርስትና አባት የንስሐ አባት አለኝ። ይሄኛውም አንደኛው ከእስልምና ሃይማኖት ወደ ወንጌላውያን አማኞች መጣ። አሁን ሃትሪክ ሊሰራ ወደ ኦርቶዶክስ ሄዷል። አየህ ከክርስቶስ ስትርቅ እንደዚህ ነው። እርኩስ መንፈስ ይገባብሃል፣ 7 እጥፍ ነው የሚገባብህ። በሃይማኖት ሃትሪክ የሰራ ነው። ሃትሪክ ማለት እግር ኳስ ጮቱ 3 ሲያስገቡ ሃትሪክ አይደል የሚባለው? ልክ እንደዚያ ነው ማለት ነው። ትናንት በዋዜማው እንደዚህ ሲጨፋጨፉ ለአንድ ማት ቪዲዮ ነው ያለው ወንድሜ ሲጨፋጨፉ ላመሹ። ዛሬ ደግሞ በመጠመቂያው ጊዜ ለ20 ዓመታት በፓስተርነት አገልግሎ ቸርቹን ዘግቶት በትኖት የዚችን ተዋህዶ ሃይማኖት በፍቅሯ ተነክቶ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ ይኖር ነበር። ቀጥተኛይቱን ሃይማኖት ለማወቅ ብዙ ጥረት አድርጓል። እዚህ መካከል የምታዩቸው በማህበራዊ ሚዲያ የሚያገለግሉ ወንድሞቻችን አጠገባችን ጋር የምናያቸው በሙሉ እነዚህ ዲያቆናትና መምህራን ናቸው። እነ መምህር ቢንያም እነ መምህር ዘማርያም እንደዚህ ደግሞ የካቴድራላችን ስብከተ ወንጌል የነበሩ ይህ አሁን የደስታ ፊት ነው። የመሸማቀቅ የማፈር የመዋረድ እንጂ እንደ አንድ ሰው ሲጀምር ወንጌል ሰብከውት አይደለም ሄደው። ወንጌል እዛ ቤት የለም። እውነት ወንድሞች እናቶቼ ለማበሻሸቅ አይደለም እነግራችሁ። ያውን የዳነ ሰው አንድ ሰው ሲድን የተደሰተ ፊት ነው የምታየው። ያው ጮጎጊት መስሎ ማለት ነው። ጮጎጊት የሚዲያ ላይ አንበሶች ናቸው ተጽዕኖ ፈጣሪ ተብሎ የሚባል ጮጎጊት ይላል ያገሬ ገበሬ። እፍረት በራሳቸው ቤተክርስቲያን በራሳቸው መምህራን በራሳቸው አውደ ምሕረት ላይ እፍረት አፉን ይዞ ምን ሆነ ነው ግን እንደዚህ እየዋሸ ያለው መምህር ያለ ማለት ነው። እፍረት ንስሐ አባቱ ይሉ አንድ የደስታ ፊት አይታይም። ዛሬ በመንበረ ልዑል ቅዱስ ማርቆስ በከፍተኛ ማዕረግ ተሹመው ወደዚያ ደግሞ ሄደዋል። ሁላችሁም ታውቋቸዋላችሁ። መምህር አስራት የንስሐ አባት ሆነ